Amigos. بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين أما بعد إخوة الإيمان والأخوات السلام عليكم ورحمة الله تعالى وبركاته إن شاء الله تعالى زاري بتاتي سنادرج نبروني عقيدة أمستن يكفل يمنا يهونال بزاري ولاي عندنا نتوچن نملكتالن وسانيونو اصطلاحاتوچن من نملكتالن ከግንዛቤ አንፃርም ደግሞ አንዳንድ ቃላቶች በተለይ አቂዳን በተመለከተ የሚገለጹትን ለማጥራት ይሞከራል ማለት ነው። ስለዚህ በተሻለ ንያ እንዲሁም ደግሞ ጥንቃቄ በመውሰድ ትምህርት እንድንከታተል ከዚሁ ጥሪ ያቀርባለሁ። ኢንሻአላህ ወደ ነበረው ደርሶች የተወሰኑ ዳሰሳ እናድርግና ወደ ዋናው የዛሬ ደርሳችን እንመለሳለን ማለት ነው። ከዛሬ ስናያቸው የነበሩ ብዙ ነጥቦች አሉ። ከነዚህ መካከል አልኢማም ጠበሪ በተለይ ዑለማዎች በፊት በሰለፉ ሷሊህ ዘመን ላይ አቂዳን በተለያዩ ነጥቦች ላይ እንዴት ይመለከቱታል የሚለውን ነገር ተመልክተናል። ለዚህም ደግሞ ማጥሪያ የሚሆኑ ቃላቶችን አላህ ሱብሓነሁ ወተዓላ ከፍጡራን ባህሪ የተጠራራ ለመሆኑ ማረጋገጫዎችን አስቀምጠዋል። ባለፈው ከተመለከትናቸው ነጥቦች መካከል አልዓዚም የሚለውን አያተል ኩርሲ ላይ አልኢማም ጠበሪ ሲፈስሩም ብለዋል። አልዓዚም ማለት هو أن له عظمة هي له صفة ብለው ገለጹ። አልዓዚም የሚባለው ለእርሱ ዓظማ እንዳለው እሱም ደግሞ እቺ ዓዚማ አልዓዚም የተባለው ደግሞ እርሷ የአላህ ሱብሓነሁ ወተዓላ መገለጫ ነች ካሉ በኋላ ምናል ወቃሉ ሰዎች ያሉ ሲያስቀምጡ ነው ላ ነሲፉ ዓظመተሁ ቢከይፊየትን የአላህ ሱብሓነሁ ወተዓላን ዓظማን በከይፊያ የማናስቀምጥ ለመሆኑ አስቀመጡ ማለት ነው። ወላኪንና ኑዲፉ ذلك ኢለይሂ ሚን ጂሀቲ ልኢስባት ነገር ግን አልዓዚም ብለን ስንገልጽ ይህንን ለአላህ ሱብሓነሁ ወተዓላ ከማረጋገጥ አኳያ ነው የምናቀርበው አሉና ወነንፊ አንሁ አን የኩነ ذلك على معنى مشابهة العظم المعروف من العباد የአላህ ሱብሓነሁ ወተዓላ የላቀ የገዘፈ መሆኑ ከባሮች ላይ የሚታየውን አይነት ፍጡራን ጋር የሚመሳሰል አይደለም። ይህን ደግሞ ነፊ እናደርጋለን አሉ ማለት ነው። ስለዚህ ግልጽ በሆኑ ሲፋዎች ላይ እንኳን ሁለት ነገሮች እንዳሉ አስተዋልም ማለት የመጀመሪያው አልኢስባት የሚባለው ነው ወይም ማረጋገጥ የሚባለው ነገር ሲሆን ሁለተኛው ደግሞ አነፊ ውድቅ ማድረግ የሚባለው ነው። ሲረጋገጥ አላህ ሱብሓነሁ ወተዓላ ዓዚም መሆኑን ያረጋገጡት ምንድነው? ላ ነሲፉ ዓظመተሁ ቢከይፊየትን በከይፊያ ሁኔታውን እንዴትነቱን በመግለጽ አይደለም ብለው አቅርበዋል ማለት ነው። ለዚህም ደግሞ ነፊ ያደረጉት ደግሞ ከፍጡራን ጋር መመሳሰሉንም ነፊ አደረጉና لأن ذلك تشبيه له بخلقه ከፍጡራኖቹ ጋር ማመሳሰል አላህ ሱብሓነሁ ወተዓላን ከፍጡራኖቹ ጋር ማመሳሰል ይሄ ተሽቢህ ስለሆነ ብለው ገለጹ ማለት ነው። ስለዚህ ግልጽ በሆኑ ሲፋዎች ላይ እንኳን በዚህ አይነት መልኩ እየገለጹ መሆናቸውን ተረድተናል ማለት ነው። ከነዚህ ውጭ ደግሞ አንዳንድ ቦታዎች ላይ አልኢማም ጠበሪ ብዙ የተንዚህ ንግግሮችን ይናገራሉ። በዋናነት ባለፈው ስንመለከት የነበረውን ሲፈተል ሐያት የሚባለውን ተመልክተናል። በቅድሚያ የተጠቀሰበትም ምክንያት ኡማ በአጠቃላይ አላህ ሱብሓነሁ ወተዓላ ህያው እንደሆነ በህያውነት እንደሚገለጽ ያረጋገጠበልን ነው። ለዚህም ደግሞ ሻሪዑ ኡሚል በራሂን ላይ ምን አጅማዓቲል ኡመቱ ዐላ አነ አላህ ተዓላ ሐዩን ቢሐያቲን አላህ ሱብሓነሁ ወተዓላ ህያውነቱ በመገለጫው ህያው መሆኑን ኡማ በአጠቃላይ በአንድ ድምፅ በኢጅማዕ አረጋግጠዋል ብለው ያስቀምጣሉ ማለት ነው። ሌሎችም ደግሞ ዑለማዎች ምን ይላሉ? አላህ ሱብሓነሁ ወተዓላ ሐይ መሆኑን ማረጋገጥ ማለት والذي يدل على ذلك أنه قادر عالم والقادر والعالم لا يكون إلا حيا ብለው አስቀምጠዋል። ለአላህ ሱብሓነሁ ወተዓላ ህያውነትን ስናጸድቅ ምን እናጸድቃለን ማለት ሌሎቹንም መገለጫዎቹን ቃዲርነቱን ዓሊምነቱን እነዚህን የመሳሰሉትን ሁሉ በአጠቃላይ እያጸደቅን ለመሆኑ ግልጽ ይቀመጣል ማለት ነው። ሐታ አንዳንዶቹ አሰሚዕ ወልበሲር የሚለውን ደግሞ ዛሬ ሲፈተል ዒልምንና እንዲሁም ደግሞ ሲፈተል አሰምዕና አልዒልም የሚሉትን ሁለቱን የምንመለከት ይሆናል ማለት ነው። እነዚህን ስንመለከት አንዳንድ ነገሮችን ገለጻ ማድረግ ይጠበቅብናል። በተለይ ቁርአን ላይ የተጠቀሙት የተገለጹትን በአጠቃላይ ማስረጃዎች ሰለፉ ሷሊህ ዘመን ላይ በመመልኩ ነው ያስተናገዱት የሚለውን ለመመልከት ስለምንችል ማለት ነው። ከዚህ ውጭ ደግሞ ስለ አላህ ሱብሓነሁ ወተዓላ አልቀዩምነት በምንገልጽበት ሰዓት ባለፈው ደርሶቻችን ላይ አላህ ሱብሓነሁ ወተዓላ በል ሁወ ዳኢሙ ዐላ ሐሊን ባለበት መገለጫ ላይ ሁሌ ዘላለማዊ መሆኑን የሚገልጽ ነው። ምክንያቱም መቀየር የሚባለው ባህሪ የፈጣሪ እንዳልሆነ በሚገልጽ አኳኋን አልኢማም ጠበሪ ሱረቱል በቀራ ላይ አያተል ኩርሲን ሸርህ በሚደረግበት ወቅት ወይም ሸርህ በሚያደርጉበት ጊዜ ይህንን ሀሳብ አንጸባርቀዋል ማለት ነው።
በመሆኑም አላህ ሱብሓነሁ ወተዓላ ሐይነቱን ደግሞ ሲያጸድቁ በዋናነት የገለጹት ልግለጽና ወደ ዛሬ ደርሳችን መለሳለሁ ማለት ነው ኢንሻአላሁ ተዓላ። من قالوا الحي مالت فإنه يعني الذي له الحياة الدائمة والبقاء الذي لا أول له بحد ولا آخر له بأمد بلو الله سبحانه وتعالى زلال ما يهونه هي ونت እንደሚገለጽ ደርሱም ደግሞ ገደብ የለሽ መሆኑንና እንዲሁም ደግሞ በጊዜ ደግሞ የተመጠነ የተገደበ ላለመሆኑ አራግጧል። إذ كل ما سواه فإنه وإن كان حيا فلحياته أول محدود ሁሉም በአጠቃላይ ከርሱ ውጭ ያለው ህያው ነው ቢባል ጅማር ያለው ማለት ነው ብሎ ገልጿል። ወአኺሩ መምዱድ ينقطع انقطاع امدها ብለው አስቀምጠውልናል። ይሄ አልኢማም አልጠበሪ ተፍሲር ኪታባቸው ላይ ያረጋገጡት ነው ማለት ነው። ከዚህ እነዚህ በተጨማሪ በፊት ስናያቸው የነበሩ ብዙ ማስረጃዎችን ተመልክተናል። ለምሳሌ አላህ Subhanahu Wa Ta'ala በሚገልጽ ሁኔታ ሱረቱል ኢኽላስን ስንመለከት አልኢማም አልጠበሪ ብዙ ትንታኔዎችን አስቀምጠዋል። ይህም ደግሞ አላህ Subhanahu Wa Ta'ala የማይገለጽበትን መገለጫዎች ግልጽ በሆነ መልኩ ያረጋገጡ ናቸው ማለት ነው። ያ ጀማዓ ዋርኒንግ እየመጣ ነው፣ ኮፒ ሊንክ እያደረግን ማለት ነው። አላ ኩሊ ሐል ወደ ዛሬው ደርሳችን ስንመለስ በዛሬው ደርሳችን ላይ የምንመለከተው የመጀመሪያ ስለ አላህ Subhanahu Wa Ta'ala መገለጫዎች ስናይ ምንማረው ከሰለፉ ሷሊህ ነው። በዋናነት ደግሞ ከነብያችን አለይሂ ሰላቱ ወሰላም ነው። ቀጥሎ ደግሞ ሱሐባዎቹና ቀጥሎ ደግሞ ያሉት ዑለማዎች የነሱ ተማሪዎች እስካሁን ድረስ ባቀረቡት ባረዳድ መልኩ እንደሆነ ግልጽ ነው። ከነዚህ አንፃር አልኢማም አልጠበሪ ተፍሲር ኪታባቸው ላይ ፊት ለፊት እንደሚታየው ማለት ነው 20ኛው ጁዝእ ላይ የተቀመጠ ነው። በዚህ ተፍሲር ኪታባቸው ላይ አልኢማም አልጠበሪ ምን ይገልጻሉ? ሱሐባዎች ምን አይነት ጥያቄ ወደ ነብያችን አለይሂ ሰላቱ ወሰላም ይዘው እንደመጡ እንመለከታለን ማለት ነው። ሱሐባዎች ወደ ነብያችን አለይሂ ሰላቱ ወሰላም ይህን ጥያቄ ሲያመጡ ምን አሉ? ቃለ አሐዱሁም ይላል አተረ አላህ የስመዑ ማ ቁልና፣ አንተ ታውቃለህ እንዴ አላህ Subhanahu Wa Ta'ala የምንናገረው እንደሚሰማ ብለው ገለጹ። ወቃለ الآخሩ ሌላኛው ሰው ምላሽ ሰጠ ኢነሁ የስመዑ ኢዛ ረፈዕና፣ አላህ Subhanahu Wa Ta'ala ይሰማል የሚለውን ካረጋገጠ በኋላ ግን መስማቱን ኢዛ ረፈዕና ድምጻችን ከፍ ያደረግን ከሆነ ይሰማል የሚል ሐሳብ አንጸባረቀ። ወላ የስመዑ ኢዛ ኸፈድና፣ ድምጻችን ዝቅ ካደረግን ደግሞ አይሰማንም የሚል ሐሳብ አንጸባረቀ ማለት ነው። ወቃለ الآخሩ ሌላኛው ደግሞ ኢን ካነ የስመዑ ሚንሁ ሸይአን ፈኢነሁ የስመዑ ኩለሁ፣ አላህ Subhanahu Wa Ta'ala የሚሰማ ከሆነ ካልንማ ሁሉንም ነው የሚሰማው አሉ ማለት ነው። ከዛ ይሄ ከአብዱላህ ብን መስዑድ ከሱሐባው የተዘገበ ነው። አልኢማም አልጠበሪ በግልጽ የሚያስቀምጡት ነው ማለት ነው። ምን ይላሉ? ፈአተይቱ ረሱለላሂ ሰለላሁ ዐለይሂ ወሰለም ፈዘከርቱ ዛሊከ ለሁ፣ ነቢያችን አለይሂ ሰላቱ ወሰላም መጣሁኝና ይሄን ነገር ጠቀስኩላቸው ይላሉ። ምክንያቱም በፊት ሲከራከሩ የነበሩ ሰዎችን ሰምተው አምጥተው ወደ ነብያችን አለይሂ ሰላቱ ወሰለም እያስቀመጡ ነው። በዚህ አያ ላይ ደግሞ አላህ Subhanahu Wa Ta'ala በዚህ ምክንያት ይህንን አያ አወረደ ይሉናል ማለት ነው። ስለዚህ ከዚህ የምንረዳው ምንድነው? በዛው ዘመን ላይ የነበሩ ሰዎች ስለ አላህ Subhanahu Wa Ta'ala ሲፋ መገለጫ በዚህ አይነት መልኩ ውይይቶችን ያደርጉ ነበርና እነዚህ ሐሳቦች ደግሞ ነብያችን ጋር አለይሂ ሰላቱ ወሰለም መተው ድምዳሜና ሐሳብ የሚሰጥባቸው። ይህም ብቻ አይደለም ደግሞ አላህ Subhanahu Wa Ta'ala በቁርአን ላይ ባወረደው መልኩ የሚራገጥ ለመሆኑ እንገነዘባለን ማለት ነው። ስለዚህ የአላህ Subhanahu Wa Ta'ala ዛሬ የምናየው ሲፈተ ሰማዕ የሚባለውን እንዲሁም ደግሞ ሲፈተ العلم የመስማትና የማወቅ መገለጫው ምንድነው የሚለውን ነገር እንድንመለከት የዛሬው ደርሳችን በዚህ ላይ የሚያጠነጥን ይሆናል ማለት ነው። ስለዚህ እንደመነሻ የተቀመጠው ይሄ አልኢማም አልጠበሪ ተፍሲር ኪታባቸው ላይ ያስቀመጡት ግልጽ የሆነ ንግግር የሚያረጋግጠው ምንድነው? በነብያችን ጋር አለይሂ ሰላቱ ወሰለም ብዙ ጥያቄዎች መተው ሌሎች የሰሟቸውን ጥያቄዎች ራሱ ነብያችን ጋር መተው በዚህ አይነት መልኩ ምላሽ እንደሚሰጥ ነው ማለት ነው። ከዛ አልኢማም አልጠበሪ በዚሁ ተፍሲር ኪታባቸው ላይ ምን ያስቀምጡልናል? በገጽ 412 ላይ ይሄኛው 20ኛው ጁዝ ነው ብያቸዋለሁ። 478 ላይ ደግሞ የተናገሩትን ንግግር ደግሞ እንመለከታለን ማለት ነው። ምን ይላሉ? ሱረቱ ሹራን በሸርህ በሚያደርጉበት ሰዓት ወሁ ሰሚዑል በሲር የሚለውን ሲገልጹ ምን ይላሉ? የቁሉ ጀለ ሰናኡሁ ዋሲፈን ነፍሰሁ ቢማ ሁወ ቢሂ፣ አላህ Subhanahu Wa Ta'ala የራሱን መገለጫ ራሱ ባለው መገለጫና አገላለጽ ራሱን ገልጿል አሉ ማለት። ስለዚህ ከዚህ የምንረዳው ምንድነው? ሰለፈ ሷሊህ ዘመን ላይ አሰሚዕ አልበሲር የሚለው ለአላህ Subhanahu Wa Ta'ala የተረጋገጠ መገለጫ መሆኑን እንረጋግጣለን ማለት ነው። ይህም አልኢማም አልጠበሪ የገለጹት ነው። ለይሰ ከሚስሊሂ ሸይእ ወሁወ ሰሚዑል በሲር የሚለውን ቅድም ነፊና ኢስባት በምናደርግበት ሂደት ካየን በኋላ ወሁወ ሰሚዑል በሲር የሚለውን መስማትና እንዲሁም መመልከት የሚለውን ሐሳብ ሲያስቀምጡ እዚህ ጋር በዋናነት መስማትን ነው ትኩረት አድርገን ማየት ያለብን። የቁሉ ጀለ ሰናኡሁ ዛሬ የዛ ደርስ ላይ ስለሆነ ማለት ነው። የቁሉ ጀለ ሰናኡሁ ዋሲፈን ነፍሰሁ ቢማ ሁወ ቢሂ፣ አላህ Subhanahu Wa Ta'ala ራሱን ባለበት ሁኔታ በዚህ አይነት መልኩ አድርጎ ገልጿል። ወያኒ ነፍሰሁ ራሱን ሲገልጽ ማለት አሰሚዑ ብሎ ገልጿል። ሊማ ينطق به ይህን ደግሞ አላህ Subhanahu Wa Ta'ala በሚናገሩ ነው
ኸልቁሁ ሚን ቀውሊን ፍጡራኖቹ ንግግር የሚናገሩትን የሚያዳምጥ የሚሰማ ለመሆኑ ማለት አልበሲሩ ሊአዕማሊሂም ተግባራቸውን የሚመለከት ነው ካሉ በኋላ ኢማም ጠበሪ እዚህ ጋር ያረጋገጡት አንድ ሐሳብ አለ። ቅድም ካየነው ሰደድ አንፃር አላህ ሱብሓነሁ ወተዓላ ሲሰማ ከፍ ያለውና ዝቅ ያለ የሚል ሐሳብ ካንጸባረቁ አንድ አብዱላህ ኢብኑ መስዑድ ሰነድ አንፃር ከወረደው ወህይ አንፃር እዚህ ጋር ግልጽ የሆነ ምላሽ እሳቸው ይሰጣሉ ማለት ነው። ምክንያቱም ሌላኛው ሰው አላህ ሱብሓነሁ ወተዓላ መስማት ሲባል የሚሰማ ከሆነ ሁሉን ነው የሚሰማው፣ ዝቅም ቢል ድምጻችን ከፍም ቢል የሚለውን ሐሳብ ያስቀመጠበትን በሙሉ ሐሳብ ሲደመድሙ ይሄ አቂዳ ተደርጎ ሊወሰድ የሚገባ መሆኑን ያሳያሉ። ምን አሉ? ላ የኽፋ ዐለይሂ ሚን ዛሊከ ሸይኡን ከእርሱ ላይ ምንም የሚደበቅበት ነገር የለም። ወላ የዕዙቡ ዐንሁ ዒልሙ ሸይእ ሚንሁ ከእርሱ ደግሞ ምንም ነገር የሚያልፈው የለም ከእውቀቱ በኩል ካሉ በኋላ ወሁወ ሙሒጡን ቢጀምዒሂ ሁሉንም ነገር የሚያካብቡ የሆነ ማወቅና መስማት አለው አሉ። ማለት ሙሕሲን ሰጊረሁ ወከቢረሁ ጥቂትም ብትሆን ከፍም ያለ ቢሆን ትንሽም ቢሆን ከፍም ያለም ቢሆን በአጠቃላይ ሁሉንም በአጠቃላይ ጠቅልሎ ማለት ነው አላህ ሱብሓነሁ ወተዓላ ምንም ከሱ እውቀት የሚያልፍ እንደሌለ የሚሸሸግበት እንደሌለ የሚያረጋግጥ ነው ብለው ገለጹ ማለት ነው። ሊቱጅዛ ኩሉ ነፍሲን ቢማ ከሰበት ሚን ኸይሪን አው ሸር ሁሉም ደግሞ ነፍስ በኸይርም ይሁን በሸር ጀዛ እንድታገኝ ደሞዟን አላህ ሱብሓነሁ ወተዓላ ስለሚከፍላት የሚለውን ነገር አረጋገጡ ማለት ነው። ስለዚህ በዚሁ አይነት አገላለጾች ነበሩ አልኢማም ጠበሪ ሐሳባቸውን የአቂዳ ክፍል ሲገልጹ የነበረውን የሚለውን እንገነዘባለን ማለት ነው። ሌላው ደግሞ እዚሁ 20ኛው ጁዝእ ላይ 308 ገጽ ላይ ምን አይነት ሐሳብ ያንጸባርቃሉ አልኢማም አጠበሪ ከሚገልጿቸው መካከል ማለት ነው። በዋናነት እነዚህን ማየት ይጠበቅብናል። 350 ማለት ነው አፍwan من لالو إنه السميع البصير يميلون يقول إن الله هو السميع لما يقول هؤلاء المجادلون في آيات الله وغيره من قوله البصير بما تعمله جوارحهم لا يخفى عليه من ذلك شيء بلو ያረጋግጣሉ። በዚህ ንግግር የምንገነዘበው ምንድነው? አላህ Subhanahu Wa Ta'ala ሰሚ መሆኑን ነው። እነዛ በአላህ Subhanahu Wa Ta'ala አያቶች ላይ የሚከራከሩ የሆኑትን ሁሉ በአጠቃላይ ንግግራቸውን የሚያውቅ የሚሰማ መሆኑን ከርሱ ላይ ደግሞ የሚደበቅበት እንደሌለ ተግባሮቻቸውን ደግሞ የሚመለከት ፈጣሪ ለመሆኑ ማረጋገጫ ይሰጣሉ ማለት ነው። በጥቅሉ እዚህ ጋር እያየን ያለነው አላህ Subhanahu Wa Ta'ala አስ-ሰሚዕ ወልበሲር የሚለውን ቁርአን ላይ በተረጋገጠ መልኩ የመጣ ለመሆኑ ያ ብቻ ደግሞ አይደለም። በፊት ሱሐባዎች አብዱላህ ኢብኑ መስዑድ ባስተላለፉት ላይ የተለያዩ ዝግቦች እንኳን ቢኖር ትንሽም ቢሆን ትልቁን ሁሉን በአጠቃላይ ከርሱ የሚያልፍበት ነገር እንደሌለ የሚያረጋግጥ የሆነ ምላሽ ነው እዚህ ጋር እያየን ያለነው። ይሄ አልኢማም ጠበሪ ከገለጿቸው ንግግሮች መካከል ነው ማለት ነው። ስለዚህ ይሄ የመጀመሪያውን ስቴፕ ዛሬ እያለፈን ያለነው። ቀጥሎ ደግሞ 2 እና 3 ስቴፖችን ሄድና በመጨረሻ ላይ ስለ ተዓሉቅ ወይም ደግሞ የአላህ Subhanahu Wa Ta'ala መገለጫዎች ከባሮቹ ጋር ያላቸው ማረጋገጫነት ተረጋጋጭነትን የመሳሰሉትን ሐሳቦች ወሳኝ ሐሳቦች ተንጂዝያና ሱሉህያ የሚመሳሰሉትን የምናነሳ ይሆናል ከቁርአንና ከሐዲሱ ጋር ከገለጽን በኋላ እንዲሁም ዑለማኡል ከላም በተለይ በአቂዳ ኩቱቦቻቸው ላይ የሚጠቅሱትን ደግሞ በሰፊው የምንገልጽ ይሆናል ማለት ነው። በጣም ወሳኝ ድርስ ስለሆነ እስከዛሬ የምንናገረው ቃላቶች ወሳኝ እንደነበሩ ሰዎች እንደሚረዱ ተስፋ አደርጋለሁ። ከዛ ውጭ ደግሞ በደንብ ሁላችንም እንድንይዘውና እንድንገነዘበው ያስፈልጋል የሚለውን ለመግለጽ ያክል ነው። ቀጥሎ ደግሞ 20ኛው ጁዝእ ላይ አልኢማም ጠበሪ ተፍሲር ኪታባቸው ላይ ምንድነው የሚያረጋግጡልን ብለን ስንል ምን ያስቀምጣሉ? 308ኛው ገጽ ላይ ኢነሁ ሰሚዑን ቀሪብ የሚለው ላይ ምን ይላሉ? ኢነ ረቢ ሰሚዑን ሊማ አቁሉ ለኩም እንግዲህ እየተገለጹ ያሉት ምንድነው? የምናገረውን በአጠቃላይ ለእናንተ የነገርኳችሁን አላህ Subhanahu Wa Ta'ala የሚሰማ ነው አሉ ማለት ነው። ሐፊዙን ለሁ እያንዳንዷ ምንም ነገር ሳታልፍ ጠብቆ ትንሽም ትዝቅም ቢል በየትኛውም ሁኔታ የሚያውቅ እና የሚሰማ መሆኑን ከገለጹ በኋላ ወል ሙጃዚሊ አላ ሲድቅ ፊ ذلك የሚለውን ገለጹ። ከዛ በኋላ ቀሪብ የሚለውን ደግሞ በተንዚህ አብረው ሲገልጹ ቀሪቡ ሚኒ ማለት ያኒ ቀሪብ የሚለውን ቀሪቡን ካሉ በኋላ ሚኒ ማለት ካሉ በኋላ غير بعيد የራቅ አይደለም فيتعذر عليه سمع ما اقول لكم ለርሱ የሚቸገርበት አይደለም ለእናንተ የምናገረውን መስማቱ ብለው ያረጋግጣሉ ማለት ነው። وما تقولون وما يقوله غيرنا እናንተ የምትሉትም ከኛ ውጭ ያለውንም ሁሉ የሚለውን ሁሉንም በአጠቃላይ ያውቅ ይሰማል የሚለውን አረጋግጡ። ولكنه قريب من كل متكلم يسمع كل ما ينطق به وهو اقرب اليه من حبل الوريد ብለው ገለጹ። እያንዳንዱን ተናጋሪ ሁሉንም በአጠቃላይ ማለት ነው የሚናገረውን ሁሉ የሚያዳምጥ የሚሰማ ነው። እሱ ደግሞ ቅርብነቱ ደግሞ ቀደም የሚቸገርበት ላለመሆኑ የቁርአን አንቀጽ አንስተው አቅርቡ ኢለይሂ ሚን ሐብሊል ወሪድ የሚለውን አብረው አረጋግጠው ገለጹልን ማለት ነው። ስለዚህ እነዚህን ስንመለከት ለአላህ Subhanahu Wa Ta'ala አስ-ሰሚዕና እንዲሁም ደግሞ አልዓሊም የሚለውን ሲፋዎች እየተመለከትን ነው። ቀደም ባለፈው ካየናቸው ሲፈቱል ሐያት ጋር በተጨማሪ የሚገለጹ ሲፋዎች ናቸው ማለት ነው። እነዚህን ደግሞ በኋላ በሙተከሊሞቹ እይታ ከነ ቃዒዳዎቹ ከነ መመሪያቸው የምንጠቀልለውና ግልጽ እንዲሆን የምናደርግ ይሆናል ማለት ነው ኢንሻአላህ ተዓላ። ከዚህ ጋር የተያዙትም ብዙ ነጥቦችና አስተላሖችም አብረው የሚተነተኑ እንደሚሆኑ
ግልጽ ነው። አላ ኩሊ ሐል በዚህ በ19ኛው ጁዝ ላይ ገጽ 308 ላይ ያረጋገጡልን ያሉት ምንድነው? ራሱ የሚናገሩትን ንግግር ሁሉ አላህ Subhanahu Wa Ta'ala ማዳመጥ ብቻ ሳይሆን ሁሉን ነገር ዝቅቷም ከፍቷንም ሐፊዝ ሆኖ ጠብቆ የሚሰማ መሆኑንና በዛ ደግሞ በእውነታ ላይ በተናገሩት ላይ ደግሞ አላህ Subhanahu Wa Ta'ala ጀዛ እንደሚሰጥ ለባሮቹ በሚያረጋግጥ መልኩ የተገለጸ ለመሆኑ እዚህ ጋር እንረዳለን ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ሰሚ ነው ሲባል ግን በዚህ ብቻ በመገለጫ ነው የተገለጸው የሚለውን ደግሞ ስናይ ሌሎችም አይነት አገላለጾች እንዳሉ ከዚሁ ከሰለፉ ሷሊህ የምናይ ይሆናል ማለት ነው። 16ኛው ጁዝ ላይ እንሄዳለን። 16ኛው ጁዝ ላይ እንሄድና 16ኛው ጁዝ ላይ ከተገለጹት አንዳንድ ወሳኝ አገላለጾች መካከል እነዚህን የምንመለከት ይሆናል ማለት ነው። ስለዚህ ስለ አላህ Subhanahu Wa Ta'ala ስንነጋገር ማረጋገጥ ያለብን ጉዳይ በዚህ አይነት መልኩ ነገሮች እንድንገነዘብ ይፈልጋልና ይህም ደግሞ በአጠቃላይ አላህ Subhanahu Wa Ta'ala በምን አይነት መልኩ ሲፋውን ያረጋገጠ እንደሆነ የምንገነዘበን አልዓሊም ማለት ቢሲድቂ ካል በኋላ ወሰሚዑ ሚለውን ፊት ለፊት እንደሚታያችሁ لذلك ኩሊ ሃሉ ማለት ነው። ቅድም ካስቀመጡት አኳያ ረቢ ያዕለሙ ቀውለ ኩሊ ቃኢሊን ፊ ሰማይ ወልአርድ አላህ Subhanahu Wa Ta'ala ያውቃል አሉ። ሲፈተል ዒልሙን እዚህ ጋር በሚገልጽ ሁኔታ እየገለጹ ነው። በአጠቃላይ ምድር ውስጥም ያለውን በአጠቃላይ ደግሞ ሰማይ ውስጥም ያለውን ሁሉ በአጠቃላይ ተናጋሪ ያውቃል አሉ ማለት ላ يخفى عليه منه شيء ከሱ ምንም የሚደበቅበት ነገር የለም ከአላህ ካሉ በኋላ ወሰሚዕ የሚለውን ቃል لذلك ኩሊህ ብለው ገለጹ። ሁሉንም ነገር የሚጠቀልል መሆኑ ነው ያስቀመጡት ማለት ነው። ስለዚህ በዚህ አይነት መልኩ ነው ነብያችን አለይሂ ሰላቱ ወሰለም ራሱ ረቢ ያዕለሙ القول في السماء የሚለውን ይህንን ምላሽ ተደርጎ የመጣ ለመሆኑ እያረጋገጡልን ያሉት ማለት ነው። እዚህ ጋር ምን ተረዳን ማለት ነው? አላህ Subhanahu Wa Ta'ala ሰሚ ነው ሲባል መስማቱ እየተገለጸ ያለው ከዚህ አኳያ ብቻ ሳይሆን በአጠቃላይ በልዩ ሁኔታዎች ሌሎቹንም ከላይም ያሉትን ከታችም ያሉትን ሁሉ በአጠቃላይ የሚያጠቃልል የሆነ መስማት ነው ማለት ነው። ይህም ደግሞ የአላህ Subhanahu Wa Ta'ala መገለጫው በራሱ ብቻ ሳይሆን ከራሱ ውጪ ደግሞ ያሉትን ፍጡራኖች ደግሞ የሱ መገለጫ የተረጋገጠባቸው ለመሆኑ ይሄ ደግሞ ተዓልቅ የሚል ብለን የምንገልጸው ነው። እርሱም በሰፊው አሁን የምንገልጸው ይሆናል ማለት ነው ኢንሻአላህ ተዓላ። ስለዚህ ይሄ ማረጋገጫ ነው የሚሆነው። ምክንያቱም አንቢያዎች ራሱ በዚህ አይነት መልኩ ነው አላህ Subhanahu Wa Ta'ala ንግግርን ያውቃል በሚል ማለት ማወቅ ንግግርን ማወቅ በሚል يعلم القول في السماء የሚለውን ረቢ يعلم القول في السماء የሚለውን የቁርአን አያ በማስቀመጥ ለነብያችን አለይሂ ሰላቱ ወሰለም ለነዛ ሰዎች እንደዚህ ብለመልስላቸው ብሎ ወህይ ወረደው የሚለውን እናረጋግጣለን ማለት ነው። ስለዚህ በዚህ አይነት መልኩ የሚረጋገጥ ለመሆኑ እየተረዳን ልንመጣ ይገባል ነው። ሌላው ደግሞ ከነዚህ ውጭ ደግሞ ባሉ ሌሎች ቦታዎች ላይ ደግሞ አላህ Subhanahu Wa Ta'ala ሰሚ ነው ሲባል ሌሎች ዑለማዎቻችን ሲገልጹ ሰለፉ ሷሊህን መሰረት ያደረጉ ለመሆናቸው ማስረጃ እናቀርባለን ማለት ነው። በዚህ በገጽ 261 ላይ 16ኛው ጁዝ ላይ ሱረቱል አንቢያ ባለበት ማለት ነው። ስለዚህ ሲገለጽ አልኢማም ጠበሪ በመልኩ ነው የገለጹት የሚለውን ነገር እንገነዘባለን ማለት ነው። እዚህ ጋር 261 ላይ የምንረዳው ምንድነው? አላህ Subhanahu Wa Ta'ala ሰሚነቱን በመመልኩ ነው የተገለጸው አንቢያዎች ዘንድ ከዛ በኋላ ባሉ ደግሞ ሰዎች ዘንድ የሚለውን ነገር አብረን እንድንገነዘብ ነው። አላ ኩሊ ሐል አላህ Subhanahu Wa Ta'ala ምድሮችን ሁሉን ነገር ያረጋገጠ ከመሆኑ ጋር ሌሎችን ደግሞ በትክክል የሚሰማ ለመሆኑ ያረጋገጠ ነው የሚለውን የምናይ ይሆናል ማለት ነው። አላህ በተለያዩ መገለጫዎች አሉት። ከነዚህ መገለጫዎች ውስጥ እየገለጸን ያለው ሲፈቱ ሰማዕ የሚባለው ነው። አላ ኩሊ ሐል አላህ በተለያዩ መገለጫዎቹ እንዳረጋገጠልን የመስማት መገለጫው በዚህ ብቻ ሳይሆን ዙ ሰማዕ የመስማት ባለቤት መሆኑን በሚያረጋግጥ ደግሞ ገልጸዋል ማለት። ስለዚህ አንዳንድ ዑለማዎች ምናልባት ከገለጻቸው አኳያ እንደዚህ አይነት ቃላቶች ብናገኝ ምን ብለን ነው የምንረዳው ማለት ነው? አላህ Subhanahu Wa Ta'ala በመስማት የሚገለጽ ለመሆኑ በትክክል እንገነዘባለን የሚለውን ነገር እንረዳለን ማለት። ምክንያቱም ዙ ሰማዕ በሚል የተገለጸ ለመሆኑ እያወቅን መሆን ይመጣብን ልናውቅ ይገባል የሚለውን ልንገነዘብ ይገባል ማለት። እዚህ ጋር ገጽ 264 ላይ ምናልባት አብሮ ተያያዥ ከሆነ ተንዚሆች መካከል አብሮ ለማቅረብ ነው ይሄንን እየገለጽኩት ያለሁት። አንዳንድ ገለጻዎች አሉ አላህ Subhanahu Wa Ta'ala የገለጻቸውና እነዚህን በመልኩ ነው እርሳቸው ደግሞ የገለጹት የሚለውን እንድንረዳ ነው። ኢማም ጠበሪ በተለያየ መልኩ የተንዚህ አቋሎችን ስለሚያመጡ ማለት ነው። ከነዚህ የተንዚህ አቋሎች መካከል በተለያዩ አያቶች ላይ የተገለጹትን ግልጽ በሆነ ሁኔታ ያረጋግጣሉ አልኢማም አጠበሪ የሚለውን ነገር እንድናይ ነው። አላ ኩሊ ሐል
ሁሉንም የፈጠረ ለመሆኑ ነው። አላህ ሱብሓነሁ ወተዓላ ፀሐይንም ጨረቃንም ሁሉንም የፈጠረ ለመሆኑ ነው። እያንዳንዱን እንቅስቃሴና ሁኔታቸውን በየትኛው ደግሞ በኩል እንደሚንቀሳቀሱ ሁሉ በአጠቃላይ ለእርሱ የልቅና እና የከፍታ መገለጫዎች ለመሆናቸው እዚህ የቁርአን አያ ላይ እሳቸው ይገልጻሉ ማለት ነው። ስለዚህ አላህ በመገለጫዎቹ በዚህ ደረጃ የሚገለጽ ነው የሚለውን ነገር እንድንገነዘብ ነው። አላ ኩሊ ሐል በሁለት አይነት መልኩ እያየና ያለ ነው ማለት ነው የአላህን ሲፋ። የመጀመሪያው ምንድነው? ካየናቸው መካከል አላህ ሰሚ ነው ሲባል ምንም ነገር ትንሽም ይሁን ከፍታም ይሁን ዝቅታም ይሁን የማያልፈው ፈጣሪ ለመሆኑ አረጋገጠን ማለት። ይሄም ደግሞ ስለሱ መገለጫዎች ስንገልጽ በዚህ መልኩ የሚገለጽ ለመሆኑ እየተረዳን ነው የሚለውን ነገር እንድንገነዘብ ነው። ከዛ ውጭ ደግሞ አላህ ሱብሓነሁ ወተዓላ ሁሉን ነገር አያልፈውም ካልን በኋላ እነዚህ ጥያቄዎች ሱሐባዎች ራሱ አምጥተው ነብያችን አለይሂ ሰላቱ ወሰለም ይጠይቁ ነበረ። እነዚህ ጥያቄዎች መካከል መልሶች የሚሰጧቸው ሁሉንም አጠቃላይ አላህ ሱብሓነሁ ወተዓላ የማያልፈው ፈጣሪ ለመሆኑ ሁሉንም ደግሞ የሚገነዘብ የሚያውቅ ለመሆኑ የተረጋገጠበት አለ ማለት ነው። ስለዚህ በዚህ አይነት መልኩ ነው አላህ ሱብሓነሁ ወተዓላ ነብያቶችን ምላሽ ሲሰጥ የነበረውና ነብያችንም ደግሞ ማወቁና መስማቱ የሚለው ማረጋገጫ ከእሳቸው ብቻ ሳይሆን ለአላህ ከማረጋገጥ ውጭ ደግሞ ፍጡራኖቹ ላይ ደግሞ የተረጋገጠ ለመሆኑ የሚያስረዳ ነው ማለት ነው። ይህ ግልጽ የሆነ አያ ነው። ከነዚህ ግልጽ የሆኑ አያቶች መካከል ግልጽ አድርጎ አላህ ሱብሓነሁ ወተዓላ ነግሮናል የሚለውን ነገር እንድንረዳ ነው። አላ ኩሊ ሐል ሱረቱል ሐጅ ላይ ነው። ሱረቱል ሐጅ ላይ ምን የሚገለጽ አለ? በዚሁ ስለ አላህ ሱብሓነሁ ወተዓላ ወአነ አላህ ሰሚዑን በሲር የሚለውን የቁርአን አያ ሲገልጹ ምን አሉ? የቁሉ ይላል ከጠቀሱ በኋላ ምንድነው ያሉት? ቢአነሁ ዙ ሰምዒን ሊማ የቁሉነ ሚን ቀውሊን ወላ የኽፋ ዐለይሂ ሚንሁ ሸይኡን በሲሩን ቢማ ያዕመሉን ብሎ አስቀምጧል። ስለዚህ ምን ማለት ነው? ላ የጊቡ ዐንሁ ሚንሁ ሸይኡን ኩሉ ዛሊከ ሚንሁ ቢመርአን ወመስመዒን ብሎ ወልሓፊዙ ሊኩሊ ዛሊክ ሐታ ዩጃዚየ ጀሚዐሁም ዐላ ማ ቃሉ ወዐሚሉ ሚን ቀውሊን ወዐመል ብለው ግልጽ ንግግር ያስቀምጣሉ ማለት ነው። ይሄ አልኢማም አጠበሪ 16ኛው ኪታባቸው ላይ ማለት ጁዝእ ላይ ሱረቱል ሐጅ ላይ የሚገልጹት ነው። አያው ከ60 እስከ 62 ያለውን የሚተነትኑበት ሁኔታ አለ። ወአን አላህ ሰሚዑን በሲር ማለት ምን ማለት ነው አሉ? ቢአንሁ ዙ ሰምዒን የመስማት ባለቤት ማለት ነው የሚለውን ደግሞ አረጋግጧል። ስለዚህ ዑለማዎቻችን በሁለት መልኩ ይገልጹታል ማለት ነው። አንደኛው ሲፈተ ሰምዕ የሚባለውን በቀጥታ ያረጋግጣሉ። ሁለተኛው ደግሞ ዙ ሰምዕ የመስማት ባለቤት መሆኑን ደግሞ ያረጋግጣሉ ማለት ነው። በዚህ አይነት መልኩ ነው አላህ ቁርአን ላይ የተገለጸውን መልኩ ሰለፉ ሷሊህ ሲያረጋግጡልን ሲገልጹልን የነበረው የሚለውን ነገር እንድንገነዘብ ነው። ሌላኛው ደግሞ ከነዚህ ውጭ ያሉ ደግሞ ሌሎችን ቦታዎች ላይ በተመሳሳይ መልኩ አላህ ሱብሓነሁ ወተዓላ ዙ ሰምዕ መሆኑን ያረጋግጡባቸው የቁርአን አያቶች አሉ ማለት ነው። ስለዚህ እኛ እየገለጽን ያለነው ምንድነው? ሁሉንም በአጠቃላይ የሚናገሩት ንግግር ሱረቱል አንቢያ ስለሆነ ይሄ ገጽ 224 ቅድም ያየነው ላይ ቦታ ላይ የሚረጋገጥ ነውና በዚህ መልኩ ነው እየገለጹ ያሉት የሚለውን ነገር እንድንገነዘብ ነው። ከዚህ ውጭ ደግሞ ባሉት ሌሎች አያቶች ላይ ደግሞ አላህ ሱብሓነሁ ወተዓላ ከነቢያቶች ጋር በማገናኘትም ግልጽ የሆነ ሐሳቦች ደግሞ የተንጸባረቀባቸው አሉ ማለት አንቢያዎች ራሱ ስለ አላህ ሱብሓነሁ ወተዓላ ሲፋ የገለጹበት ሁኔታ በምን መልኩ ነው ሲገልጹ የነበሩት የሚለውን ነገር እንድናይ ነው። ከነዚህ መካከል 13ኛው ጁዝእ ላይ የተገለጸውን እንመለከታለን። 13ኛው ጁዝእ ላይ የተገለጸውን ስንመለከት እዚህ ጋር ምን ይላል? ኢነሁ ሰሚዑ የሚለውን የቁርአን አያ ሲገልጹ አይ ሰሚዑን ዱዓ ዩሱፈ ሂነ ደዓሁ ቢሶርፊ ከይዲ ኒስወቲ አንሁ የሴቶችን ተንኮል ከእርሳቸው ላይ አላህ እንዲያስወግድላቸው ጥሪ ልመና ያደረጉ ጊዜ አላህ ሱብሓነሁ ወተዓላ ሰማቸው የሚለውን ነገር እናያለን ማለት። ስለዚህ እዚህ ጋር ሲፈተ ሰሚዕ ኢነሁ ሁወ ብሎ እርሱን ከገለጸ በኋላ አሰሚዕ የሚለውን ሐሳብ ከምን ጋር እየገለጸው ነው? የነቢዩላህ ዩሱፍንም ተግባራቸውን በአጠቃላይ የሚሰማ ለመሆኑ በሁለቱ በባሮቹ ላይ ራሱ የተረጋገጠ መገለጫ መስማት የሚባለው እንዳለ ያረጋገጠልን። ይሄ ደግሞ ተዓሉቅ ይባላል። በዚህ ደረጃ ላይ ምን ነገሮች እንዳሉት አብረን እንዘረዝረዋለን ወደ በኋላ ማለት ነው። ስለዚህ አልዓሊም ማለት ደግሞ ቢመጥለቢሂ ወሀጀቲሂ ወማ ዩስሊሁ ለእርሱ የሚፈልጉትን እሳቸው ያሳሰባቸውን ጉዳይ የሚጠቅማቸውን ነገር ሁሉ አላህ ሱብሓነሁ ወተዓላ ያውቃል ማለት ነው። ወቢሐጀቲ ጀሚዕ ኸልቂሂ ወማ ዩስሊሁሁም ለሁሉም በአጠቃላይ ፍጡራኖች ሁሉም ጉዳዮቻቸውን በአጠቃላይ ሁሉም ፍጡራኖች ማለት ነው ለእነርሱ ደግሞ የሚያገለግልና የሚጠቅም የሆነው ሁሉ ምን የሚያደርግ ነው? የሚያውቅ ጌታ ነው ይላል። ስለዚህ አቂዳ ብለን ስንል ከመነሻውም እያረጋገጠን ያለነው ምንድነው? ብዙ ሰዎች የሚመስላቸው ኪታብ ቀርቶ ማውራቱን ብቻ ሳይሆን በደንብ እና ግልጽ በሆነ መልኩ ልናረጋግጥ የሚገባው በልቦቻችን አጽንተን የምንይዘው አላህ ሰሚ ነው ስንል ዱዓችንም የሚሰማ መሆኑን መስማት ባህሪ ብቻ ማረጋገጥ አይደለም። እያንዳንዱ ተሰሩፋችን ሁሉ በአጠቃላይ የሚያውቅ መሆኑን
በተለያየ ጉዳዮች ላይ የአላህ ሱብሓነሁ ወተዓላ መገለጫ መስማት የሚባለው በፍጡራኖቹ በባሮቹ ላይ የተረጋገጠ ለመሆኑ ይገለጻል ማለት ነው። ቅድም ነቢያችን አለይሂ ሰላቱ ወሰለም ከሰማይም ይሁን እንዲሁም ምድር ላይ ያለውን ደግሞ ኢማሙ ጠበሪ እንደፈሰሩት ማለት ነው የሚሰማ የሚያውቅ ለመሆኑ አረጋግጠው ነግረውናልና በዚህ አይነት መልኩ ደግሞ ሲፈተ ሰማዕ ከፍጡራኖቹ ላይ ራሱ የአላህ ሱብሓነሁ ወተዓላ መገለጫው የተረጋገጠ ነው ወይም ደግሞ ተዓልቅ አለው የሚለውን ሐሳብ እንረዳለን። ምን አይነት ተዓልቅ ነው ያለው የሚለውን ደግሞ እንዘረዝረዋለን ማለት ነው ኢንሻአላሁ ተዓላ። ስለዚህ በባሮቹ ላይ ደግሞ ይሄ በነብዩላህ ዩሱፍ ላይ ጥራቸውን መስማቱ በነብይ መረጋገጡን በፍጡራን ስለሆኑ እሳቸው ማለት የተረጋገጠበትን የተገለጸበት አያ ነው ማለት ነው። ሌላኛው ደግሞ የቁርአን አንቀጾች ላይ ደግሞ እንመልከት በምን አይነት መልኩ የተረጋገጠ እንዳለ ማለት 11ኛው ጁዝ ላይ ሱረቱል አንፋል ላይ የተገለጸውን ደግሞ እንመለከታለን። ወኢነላሃ ለሰሚዑን ዓሊም የሚለውን የቁርአን አንቀጽ የሚገለጽበት ሰዓት ምንድነው? ለሰሚዑን ማለት ለቀውሊኩም ወቀውሊ ገይሪኩም ሒነ ዩሪላሁ ነብየሁ ፊ መናሚህ የተንኮላቸውን ለነቢያችን አለይሂ ሰላቱ ወሰለም በህልም አሳይቷል ማለት ነው። ይህም ደግሞ ለእናንተ የምትናገሩት ንግግርም ሆነ ከእናንተ ውጭ ያለውን ንግግር ሁሉ በአጠቃላይ አላህ ሱብሓነሁ ወተዓላ ማወቁን ምን አድርጓል ማለት ነው በነቢያችን አለይሂ ሰላቱ ወሰለም በመናማቸው ላይ አረጋግጧል ማለት ነው። ወዩሪኩም አዱወኩም ፊ አዩኒኩም ቀሊለን ወሁም ከሲሩን በእናንተ ላይ ደግሞ ማወቁና መስማቱን ምን ያክል እንደሆነ ሲገልጽ ደግሞ ምንድነው ያሳውቃቸዋል፣ ያሳያቸዋል ጠላቶቻችሁ በእናንተ እይታ ቀላል እንደሆኑ ብዙ ቢሆኑም እንኳን ይላል ማለት ነው። ወየራኩም አዱውኩም ፊ አዩኒኩም ቀሊለን እንዲሁም ደግሞ ጠላቶቻቸውም ደግሞ በእናንተ ላይ ደግሞ ስትመለከቷቸው ደግሞ እናንተ ሲመለከቷችሁ ደግሞ ወያስ እነሱ ሲመለከቷችሁ ማለት ነው ቀላል እንደመሰላችሁ አድርጎ ያሳያቸዋል የሚል የቁርአን አንቀጽ የሚታይ ነው። ስለዚህ ሰሚዕ የሚለውን ሐሳብ በሶስት አይነት መልኩ አስቀምጧል። አንደኛ ከነቢያችን አለይሂ ሰላቱ ወሰለም በመናም መግለጹን ሰምቶ የነሱ ንግግሩም ሆነ ሌሎቹንም የሙሽሪኮችን እንደሚሰማ እንዲሁም ደግሞ ከኢማን ጋር መያያዙን ደግሞ በተለይ ቀልብ ላይ የተረጋገጠ ሆኖ ሰዎች ሁላችንም ኢማናችን በውስጥ ማመናችን ላይ የተረጋገጠ የጸና እንዲሆን ዘንድ ደግሞ በአጠቃላይ በምድር ላይ ሁሉ ተሰሩፍ የሚያደርገው በእይታዎችን በኩሉላ ጠላቶቻችን ብዙ ሆኖ እንደ ትንሽ ሆኖ ኃይል እንድናገኝ ብርታት እንድናገኝ የሚያደርገው አላህ ሱብሓነሁ ወተዓላ መሆኑን እያረጋገጡ ነው። ይህም ለሰሚዑን የሚለውን ሐሳብ በዚህ አይነት መልኩ ኢማሙ ጠበሪ የፈሰሩት መሆኑን ስናይ በተዓልቅ የሚባል ሲፋ እንዳለ በተለይ ሙተከሊሞች የሚገልጹት ግልጽ የሆነ ማስረጃ ይሆናል ማለት ነው። ሌላኛው ደግሞ ዓሊም የሚለውን ደግሞ ቢማ ተድሚሩሁ ንፉሱኩም ነፍሶቻቸው የደበቁትን ሁሉ ወተንጠቢ ዐለይሂ ቁሉቡኩም ሂነ ኢዚን ወፊ ኩሊ ሐሊም በየትኛውም ሁኔታ ብለው ኢማም ጠበሪ ግልጽ ንግግር ይናገራሉ። ስለዚህ የአላህን መስማት መገለጫ ስንገልጽ ከፍጡራን ጋርም የራሱ መገለጫዎች ፍጡራኖች ላይ ራሱ የተረጋገጡ መሆኑን የፍጡራን ተግባሮችም ንግግሮቻቸው በውስጥ የሚደብቁትም ልቦቻቸው ሁሉ በአጠቃላይ ለእርሱ የተደበቀ ያለ መሆኑንም አብሮ ማረጋገጥ እንደሆነ እየተረዳና ያለ ነው ማለት ነው። ስለዚህ በዚህ መልኩ ነው እያስቀመጡ ያሉት። ሐታ የሌሎችም ደግሞ ከቀልብ ጋር በተያያዘ ደግሞ ሌሎችም ግንዛቤዎች ደግሞ ይቀመጣሉና እነዚህን ማየት ደግሞ እንችላለን ማለት ነው። በቀጣይ ገጽ ደግሞ የምናየው ምንድነው? የቁሉ ተዓላ ዚክሩሁ ብለው ያስቀምጣሉ። ወኢነላሃ ያ ሙሐመድ ሰሚዑን ሊማ የቁሉ አስሓቡከ ባልደረቦች የሚሉትን ሁሉ ለአንተ ብቻ መሆን ሳይሆን ለነቢያችን አለይሂ ሰላቱ ወሰላም ሲገልጽ ነው የሚሰማ ነው አለ አላህ ሱብሓነሁ ወተዓላ ማለት ነው። ዓሊሙን ቢማ ዩድሚሩነሁ በድብቅ ደግሞ በልቦቻቸው የሚደብቁትንም የሚያውቅ ነው። ኢዙሪከ አላሁ አዱወኩም ወአዱወሁም የእናንተንም የእነርሱንም ጠላት ያሳውቃል ፊ መናሚከ ቀሊለን የሚለውን አብረው ይገልጹልናል ማለት ነው። ስለዚህ እዚህ ጋር ምንድን ነው እየገለጹ ያሉት? ኢነሁ ዓሊሙን ቢማ ቱጅንሁ አሱዱር ወይም ቢማ ቱኽፊ ሱዱር ለማለት ነው። ላ የኽፋ ዐለይሂ ሸይኡን ሚማ ቱድሚሩሁ አልቁሉብ እርሱ ላይ ልቦች ላይ ያሉት ሁሉ የሚደበቅበት አይደለም በሚል ማወቁን ልቦች ላይ ራሱ የተረጋገጡ ለመሆናቸው ፍጡራኖች ሁሉ በአጠቃላይ መውጁዳቶች ላይ ሁሉ የተረጋገጠ ለመሆኑ እየገለጸ ነው ማለት ነው በዚህ አያ የምንረዳው። ይህ ብቻ ደግሞ አይደለም መሐላዎቻቸውን ጭምር የሚያረጋግጥ ደግሞ ገለጻዎች ደግሞ እናያለን ማለት ነው። ኢማሙ ጠበሪ ተፍሲራቸው ላይ 9ኛው ጁዝ ላይ የሚገልጹትን እንመለከታለን። ምን هو السميع العليم የሚለውን ሲገልጹ ማለት ነው። ይህም ሱረቱል አንዓም ላይ ያለውን ነው። فإن معناه አሉ የዚህ ትርጓሜው አሉ والله السميع لما يقول هؤلاء العادلون بالله المقسمون بالله جهد أيمانهم የሚለውን ገለጻ ያስቀምጣል። ስለዚህ ምንድነው ፍጡራኖች የሚያተገበሩትን ሁሉ በአጠቃላይ ከመሐላዎቻቸው ጭምር ሌሎቻቸውን ከአላህ ሱብሓነሁ ወተዓላ መንገድ መውጣታቸው አለመውጣታቸውን ጭምር ሁሉንም ቀደም እንደገለጽ ነው የሚያውቅ ነው ማለት ነው። ስለዚህ ምን አሉ? አልዓሊሙ ቢማ ተኡሉ ኢለይሂ አይማኑሁም ሚን ቢር ወሲድቅ በመልካምነት ይሁንና በእውነተኝነት ላይ ሆኖ ዝንባሌ ኖሯቸው መማላቸውን ራሱ ያውቃላሉ ማለት ነው። ተግባሩን ብቻ ሳይሆን የተግባሩንም ዓላማ ሁሉንም ጭምር እንቅስቃሴውን ጭምር ወከዚቢን ወሒንፊን ወገይሪ ዛሊከ ሚን ኡሙሪ ዒባዲሂ የፍጡራኖቹን ሁሉ በአጠቃላይ መዋሸቱንም ሌሎቹንም መሐላዎቹን ሁሉ በአጠቃላይ የሚያውቅ ነው ብለው ከፍጡራን ጋር በተረጋገጠ መልኩ የሱ ሲፋ ፍጡራኖች ላይ ራሱ ማወቁና መስማቱ የተረጋገጠ ለመሆኑ ይገልጻሉ ማለት ነው። ስለዚህ መሐላዎችን ጭምር የሰዎችን ተግባር ሁሉ በአጠቃላይ ፍጡራኖቹ ላይ በሚያረጋግጥ መልኩ የተገለጸ ለመሆኑ እዚህ ጋር ያረጋግጣል ማለት ነው። ሌላው ደግሞ በሌሎች
እዚሁ በኢማም ጠበሪ ተፍሲር ኪታባቸው ላይ ከሚገልጿቸው ገለጻዎች መካከል ሌሎቹንም እዚሁ ላይ ማየት እንችላለን። 9ኛው ላይ ማለት ነው። በተለይ 174ኛውን ደግሞ እንመለከታለን። 174ኛው ገጽ ላይ ሄደን ደግሞ ስንመለከት ምን የሚል ገለጻ እናገኛለን ማለት ነው። ከ174ኛው ወሰሚዑ የሚለውን ማ የቁልሁል አልሙሽሪኩነ ፊሂ ሙሽሪኮች የሚናገሩትን ነገር ምን ዲዓይሂም ለሁ ሸሪከን አላህ ሱብሓነሁ ወተዓላ ተጋሪ ያለው በፈጌትነት ብለው የጌትነትን መጋራትን የሚያምኑ ሙሽሪኮች የሆኑ ሰዎች በሚናገሩበት ሰዓት ያውቃል አላህ ሱብሓነሁ ወተዓላ እነርሱ የሚሉትን ሁሉ ይሰማል ይላል ማለት ነው። ወማ የቁሉ ገይሩሁ ሚን ኸልቂሂ ከእነርሱ ውጭ ያሉትም ራሱ የአላህ ፍጡራኖች ምን እንደሚሉም ይሰማል ይላሉ ማለት። ስለዚህ አልዓሊም የሚለውን ደግሞ ቢማ ዩድሚሩነሁ ፊ አንፉሲሂም በነፍሶቻቸው ውስጥ የሚደብቁትን ሁሉ የሚያውቅ ነው። ወዩዝሂሩነሁ ቢጀዋሪሂም በአካሎቻቸው ደግሞ በተግባራቸው ይፋ የሚያደርጉትንም ሁሉ የሚያውቅ ነው። ላ የኽፋ ዐለይሂ ሸይኡን ሚን ዛሊክ ምንም ነገር የሚደበቅበት የለም። ፈሁወ ዩሕሲሂ ዐለይሂም እያንዳንዱን በቁጥር በልክ ለቅሞ ያውቃቸዋል ማለት ነው። ምንም ነገር ሁሉንም ሰብስቦ በጅምላ በሁሉም በአጠቃላይ አንድም ነገር ከእርሱ የሚያልፍ በሌለ መልኩ ያውቃል ነው። ሊወፊየ ኩለ ኢንሳኒን ሰዋበ መክተሰበ ወጀዛአ ማ ዐሚለ ይላሉ። እዚህ ጋር ደግሞ አቂዳ ወሳኙ ፓርት ምንድን ነው? ማወቁ አላህ ሱብሓነሁ ወተዓላ ብለን ስንል ከልቦቻችን ላይ መጥፋት የለበትም። እያንዳንዱ ተግባራችን የሰው ልጅ የሚሰራው ሰዋብም ሆነ መጥፎ ነገር ደግሞ መጨረሻ ላይ ውጤት በሚያውቀው መልኩ እንደሚሰጥ ማረጋገጫ የሆነ ይሄ ሲፋ ላይ እያየን ያለ ነው። ይህም ከኢማም ጠበሪ ንግግር እየተረዳን ያለ ነው ማለት ነው። ቀጥሎ ደግሞ ሌሎች የቁርአን አንቀጾች ላይ ደግሞ በምን መልኩ እየገለጹት ነው ያለው ሲባል መገለጫዎቹን ከፍጡራን ላይ የተረጋገጠ መገለጫዎች እንዳሉት እየተረዳን ያለ ነው ማለት ነው። ስለዚህ ከመነሻው እየወሰድን ያለ ነው መጀመሪያ ላይ የአላህ ሱብሓነሁ ወተዓላ ራሱን የገለጸበት ለመሆኑ ሱረቱ ሹራ ላይ በዚህም ደግሞ ራሱን በራሱ በትክክል መልኩ ሊገለጽበት በሚችል መልኩ እየገለጸ ለመሆኑ ኢማም ጠበሪ ተፍሲራቸው ላይ ራሱን እየገለጸ ነው ብለው ካስቀመጡ በኋላ ምንም ነገር ከሱ የሚደበቅበት እንደሌለ ትንሽም ትንቅም ይሁን የፍጡራን ይዘቶቻቸው ከፍ ቢሉ ድምጻቸው ዝቅም ቢል በየትኛውም ሁኔታ ቢሆን ሁሉንም በአጠቃላይ በተረጋገጠ መልኩ በአንድነት ማለት ነው ሲፋዋ አንድ የሆነ መገለጫ ስለሆነ አላህ ሱብሓነሁ ወተዓላ የማይቀየር ባህሪ ስለሆነ መስማቱ በእነሱ ላይ የተረጋገጠ ነው የሚለውን ነገር እንረዳለን ማለት ነው። ስለዚህ በእነዚህ ገለጻዎች እያየን ያለ ነው አላህ ሱብሓነሁ ወተዓላ በሁሉም መገለጫዎች ላይ በአጠቃላይ ሁሉንም የሚያውቅ ለመሆኑ የሚገለጽ ነው ማለት ነው። ሌላው ደግሞ ምንድነው? ይሄ ደግሞ አንዳንድ ዑለማዎቻችን ለምሳሌ ወደ በኋላ ሳመጣው ግር እንዳይላችሁ ግልጽ እንዲሆን ኢነላህ ካነ ሰሚዐን በሲራ የሚለው ላይ አላህ ሱብሓነሁ ወተዓላ ሰሚና ተመልካች መሆኑን የሚያረጋግጠው የቁርአን አንቀጽ ላይ ምን አሉ? ምን ይላሉ? ኢማም ጠበሪ የቁሉ ኢነላህ ለም የዘል ሰሚዐን ቢማ የቁሉነ ወተንጢቁን ይላሉ። የሚናገሩትን አላህ ሱብሓነሁ ወተዓላ ከመስማት ባህሪው የተወገደ ወይም ደግሞ አዲስ መስማት ባህሪ የማያመጣ ለመሆኑ ዘላለማዊ በሆነው መገለጫው ማለት ነው ለም የዘል በሚል ብዙ ጊዜ ሙተከሊሞች የሚገልጹ ነው። ሰሚዕነቱን አረጋገጡ ማለት ለም የዘል ሰሚዐን ቢማ የቁሉን የሚናገሩትን ሁሉ በአጠቃላይ ከመስማት የተገለለ ወይም ደግሞ ከመስማት ከሱ የሚያመልጠው ያልሆነ ፈጣሪ ነው ብሏል ማለት ወተንጢቁን የሚናገሩትን ሁሉ ካለ በኋላ ወሰሚዑ ሊዛሊከ ሚንኩም ከእናንተም ደግሞ ይህንን የሚሰማ ነው ኢዛ ሐከምቱም በይነ ናሲ በሰዎች መካከል በምትፈርዱ ጊዜ ይላል ማለት ነው። ስለዚህ በግልጽ በሆነ ሁኔታ እየገለጹልን ያሉት ምንድነው? ኢማም ጠበሪ እዚህ ጋር አገላለጻቸው ለም የዘል ሰሚዐን ሲባል የአላህ ሱብሓነሁ ወተዓላ መገለጫ ብለን የምናረጋግጠው በመቋረጥ የማይገለጽ ለመሆኑ ከጌትነቱ ጋር የተያያዘ ለመሆኑ ግልጽ የሆነ ሙተከሊሞች የሚገልጹትን አገላለጽ እንደሆነ እንረዳለን ማለት ነው። ስለዚህ ለም የዘል የሚለው አገላለጽ የሰለፉ ሷሊህ አነጋገር ነው ማለት ነው። ምክንያቱም አንዳንድ ትንታኔዎች በዚህ አይነት መልኩ ሲሰጡ ከዛ የወጣ መስሎ ለሚሰማቸው ሰዎች ግልጽ የሆነ ቃል እንዲሆን ግልጽ ነው ማለት። ሌላኛው ደግሞ አዋቂነቱን ደግሞ ቅድም ሰሚዕነቱን ዙ ሰምዕ በሚለው ከገለጹ በኋላ አዋቂነቱን ደግሞ ዓሊምነቱን ደግሞ ሁለት ሲፋ እያየን ያለ ነው። ዛሬ ሲፈተል ዒልምና እንዲሁም ሲፈተ ሰምዕን እየገለጽን ስለሆነ ያለ ነው። በምን መልኩ ነው ደግሞ የገለጹት የሚለውን 6ኛው ጁዝእ ላይ ሂደን እናያለን ማለት ነው። ኢማም ጠበሪ የሚናገሩትን ምን ይላሉ? 6ኛው ጁዝእ ላይ ሱረት አሊ ኢምራን ነው በ163 እና 164 አያት ላይ የሚገልጹትን ነው። ወላሁ በሲሩን ቢማ ያዕመሉን የሚለው ምንድነው? ወላሁ ፈኢነሁ ያዕኒ አሉ ወላሁ ዙ ዒልሚን ቢማ ያዕመሉ አህሉ ጧዓቲሂ ወመዕሲየቲሂ አላህ ሱብሓነሁ ወተዓላ የእውቀት ባለቤት ነው ማለት ነው የሚለውን አገላለጽ ያስቀምጣሉ። ስለዚህ በእነዚህ ሲፈቱል መዓኒ ብለን የምንገልጻቸው ለእርሱ የሚረጋገጡለት መገለጫዎች ላይ ራሱ ሁለት አይነት አገላለጽ ያስቀምጣሉ። የመጀመሪያው ፍጹም የሆነ አዋቂነቱን ካረጋገጡ በኋላ የማወቅ ባለቤት መሆኑን ደግሞ ይገልጻሉ። ከምን ጋር አያይዞት? ከፍጡራን ተግባሮች ጋር የማወቅ ባለቤት መሆኑ ሁሉም ፍጡራኖች ላይ የተረጋገጠ መገለጫ ለመሆኑ ይገልጻሉ። ይህም ተዓልቅ ብለን ጠራውን ቢማ ያዕመሉ አህሉ ጧዓቲሂ ወመዕሲየቲሂ እርሱን የሚታዙትን ሰዎች ይሁን
ከርሱ ደግሞ መንገድ አፈንግጠው ኃጢአተኞች የሆኑትም ሰዎች በአጠቃላይ ያመጹትም ሰዎች ያውቃል። ላ የኽፋ ዐለይሂ ሚን አዕማሊሂም ሸይኡን ከነርሱ ከሚተገብሩት ተግባር ምንም ነገር ከርሱ የሚደበቅበት የለም። ዩሕሲ ኩለል ፈሪቀይን ጀሚዐን አዕማለሁም የሁሉንም አይነት ቡድኖች በአጠቃላይ ማለት ነው። ሁሉንም ሁለቱን ፊርቃዎች ማለት ነው። ሁለቱን ቡድኖች ተግባራቸውን ልቅም አድርጎ ነው የሚያውቀው ማለት ነው። ሐታ ትወፋ ኩሉ ነፍስ ሚንሁም ጀዛአን ቢማ ከሰበት ሚን ኸይሪን አው ሸር ሁሉም በአጠቃላይ በሰራችው ተግባር ደግሞ ጀዛዋን የምትከፈል ለመሆኑ ያረጋግጣል። ስለዚህ አቂዳ ብለን ስንቀራ አልኢማሙ ጠበሪ በሁለት መልኩ እዚህ ጋር እንድንረዳቸው አስፈላጊ ነው። የመጀመሪያው ዙ ዒልሚን ብለው የገለጹበት ምንድን ነው? የአዋቂነቱ በፍጡራኖች ላይ የሚያመልኩትንም በትእዛዙን የሚከተሉትንም ሆነ እንዲሁም ደግሞ ከሱ መንገድ ያመጹትንም ሰዎች በአጠቃላይ ተግባራቸውን ሁሉን ነገራቸውን የሚያውቅ ለመሆኑ ነው። ከሱ ተግባሩ እነሱ ከሚተገብሩት ተግባር አንድም እንደማያልፈው ከሱ ምንም ነገር የሚደበቅ እንደሌለ ያረጋገጠ ነው። ስለዚህ የአዋቂነቱ መገለጫ በምን መልኩ እየተገለጸ ነው ማለት ነው? ፍጡራኖች ላይ ራሱ በተረጋገጠ መልኩ የሚገለጽ መገለጫ እንዳለው እያየን ነው። ያ ብቻ ደግሞ አይደለም። ሚን ሐይሱ ልኢዕቲቃድ ደግሞ ከተግባርም ጋር ደግሞ ጸንቶ ልንይዘው የሚገባ በተለይ ሁሉ ብዙ ልቦች ላይ የጸና ሆኖ ኢማናችን ከፍ ብሎ ቀልብ አቂዳ ስንል የልቦቻችን ላይ ጸንቶ ፍጹም በሆነ መልኩ በጽናት በምንም በማይናወጥ መልኩ መሰረት ይዞ የሚቆይ ነገር ስለሆነ ሁሉም ተግባራችን በአጠቃላይ መልካምም ይሁን መጥፎ ጀዛ የሚሰጥ መሆኑን አላህ ያረጋግጥልናል ማለት ነው። ስለዚህ በዚህ አይነት መልኩ ነው እሳቸው እየገለጹ ያሉት የሚለውን ነገር እንረዳለን ማለት ነው። ስለዚህ በዚህ ላይ አልኢማሙ ጠበሪ እየገለጹልን ያሉት አላህ ሱብሓነሁ ወተዓላ ተመልካችነቱ ማወቁ የሚባለው በዚህ አይነት መልኩ የሚገለጽ ነው ማለት ወላሁ በሲሩ ቢማ ያዕመሉ የቁሉ ኢነላህ ላ የኽፋ ዐለይሂ አህሉ ጧዓቲሂ ሚን አህሊ መዕሲየቲሂ እርሱን የሚያመጽቱትና ለእርሱ ታዛዥ የሆኑት ፍጡራኖች የትኞቹ እንደሆኑ ለእርሱ የተደበቀ አይደለም ይላል ማለት ከማንኛውም እገዛ የሚያስፈልገው መረጃ ከሌላው የሚሰማ ከዛ እገዛ የሚጠይቅ ጌታ ላለመሆኑ በመገለጫውና ፍጹም የሆነ መገለጫው አንድ የሆነችው መገለጫው ማትቀያየረው ፍጡራኖች ላይ ራሱ የተረጋገጠ ነው። ይሄ ደግሞ ተዓልቅ መኖሩን የሚያረጋግጥ ነው ብለን እንላለን ማለት ነው። ሌላኛው ግልጽ ማስረጃዎች እነዚህ እየመጡ ያሉት ምንድነው? የበለጠ ሐሳቡ ጠራ ብሎ ስለ ተዓልቅ ስንነጋገር ግልጽ እንዲሆን ለማድረግ ያክል ነው። ወላሁ በሲሩን ቢልዒባድ የሚለው የቁርአን አያ ደግሞ ሲገልጹ ያኒ ቢዛሊከ ወላሁ ዙ በሰሪን ቢለዚ የተቂህ ሚን ዒባዲሂ ፈየኻፉሁ ፈዩጢዑሁ ማንኛው አላህ ሱብሓነሁ ወተዓላ የመመልከት ባለቤት መሆኑን ይገልጻል ማለት ነው። ይሄ ደግሞ ማንኛው ከባሮቹ እሱን እንደሚፈራ የትኞቹ ደግሞ ታዛዥ እንደሆኑ ለሱ የሚያረጋግጡ መገለጫዎች ናቸው ብለው እዚህ ጋር ያስቀምጣሉ ማለት እስከ መጨረሻው ድረስ ማየት ይቻላል ማለት ነው። ሁሉንም በአጠቃላይ መጨረሻ ላይ ጀዛቸውን እንደሚሰጥ በመገለጫዎቹ በፍጡራኖች ሁሉ በአጠቃላይ እውነትነቱ ፍጹምነቱ የተረጋገጠ ነው የሚለውን የሚያረጋግጥ ነው። ይሄም ከኢማሙ ጠበሪ የምናየው ገለጻ ነው ማለት ነው። ስለዚህ እነዚህ መነሻዎች ስንገነዘብ እየተረዳን ያለነው ጉዳይ ምንድን ነው? ኢማሙ ጠበሪ አቂዳን በተመለከተ በዚህ አይነት መልኩ ትንታኔ እየሰጡ ለመሆኑ የሚገልጽ ነው ማለት ነው። ይህ ብቻ ደግሞ አይደለም። ሙስሊሞቹ ሙእሚኖችን ብቻ ሳይሆን ካፊሮችም ላይ ደግሞ የተረጋገጠ ለመሆኑ ያረጋግጣሉ። ቀጥሎ ስለ ሲፈቱ ተዓልቅ የምናይ ይሆናል ማለት ነው። ከዚህ አንድ ሁለት ገለጻዎች በኋላ ኢንሻአላሁ ተዓላ በደንብ እንረዳ። በነገራችን ላይ ይሄ ጉዳይ ሰው ለተገነዘበው ሰው በጣም ሰፊ ጉዳይ እንደሆነ ግንዛቤ እንዲወስድ መነሻ አእምሮ ላይ እንዲሆኑት ነው የተገለጸ ያለው። ስለዚህ በዚህ መልኩ እንዲረዳው ነው። አላ ኩሊ ሐል ወላሁ ቢማ ተዕመሉነ በሲር የሚለውን ደግሞ ሲገልጹ እዚህ ጋር እየገለጹ ያሉት ምንድን ነው? ማንኛውም የሚሰጠን ሁሉ ላ የኽፋ ዐለይሂ ምናሉ እዚህ ጋር ማለት ነው። ወላሁ ቢማ ተዕመሉነ አዩሃ ናስ ፊ ነፈቃቲኩም አለቲ ቱንፊቁነሃ የምትሰጡትን ሁሉ ልገሳ የምትሰጡትን የምታወጡትን በመልካም ብላችሁ የምትሰጡትን ሁሉ በአጠቃላይ በሲር ተመልካች ነው። ላ የኽፋ ዐለይሂ ሚንሃ ወላ ሚን አዕማሊኩም ፊሃ ወፊ ገይሪሃ ሸይኡን ምንም ነገር ከእናንተም ተግባር ሆነ ከእነሱም ደግሞ ከምትሰጡት ሁሉ የተደበቀበት ምንም ነገር የለም። የዕለሙ መኒል ሙንፊቁ ሚንኩም ቢልመኒ ወልአዛ የትኛው የተመጻደቀ ሌላውን ላይ ክፉ ፊትና መልካም ያልሆነ ተግባር እያሳየ እንደሚሰጥ የትኛው ያውቃል ነው። ወልሙንፊቁ ብትጋአ መርዳቲላህ የአላህ ሱብሓነሁ ወተዓላ ውዴታ ፈልጎ ደግሞ የሚሰጠውን ያውቃል ይላል። ወተስቢተ ሚን ነፍሲሂ ለነፍሱ ላይ ያለውን ከአላህ ማመኑን ማረጋግጦ ለአላህ ውዴታ ብሎ የሚሰጠውን ያውቃል። ፈዩሕሲ ዐለይኩም ዛሊከ ሐታ ዩጃዚየ ጀሚዐኩም ጀዛአሁ ዐላ ዐመሊሂ ብለው ያስቀምጣሉ። መልካም ይሁን መጥፎ በአጠቃላይ ሁሉም በእነሱ ላይ የተረጋገጠ ነው ይላል ማለት ነው። ስለዚህ እያንዳንዱ ሁሉ በአጠቃላይ በዚህ የቁርአን አንቀጽ ተሕዚርም አለው ብለው እርሳቸው ከአላህ ሱብሓነሁ ወተዓላ ሲፋ ባለው ሁኔታ ይገልጻሉ ማለት ነው። ቀጥሎ ምን ይላሉ? ወደ መጨረሻ አካባቢ ላይ እዚህ ጋር እያየን ያስፈልጋል ከርሰሯ ባለችው ቦታ ሊአነ ዛሊከ ቢመርአን ሚነላሂ ወመስመዒን ያዕለሙሁ ወዩሕሲሂ ዐለይሂም ወሁወ ሊኸልቂሂ ቢልሚርሷድ ሁሉንም በአጠቃላይ የሚከታተላቸው ፈጣሪ መሆኑን እያረጋገጡ ይገልጹልናል ማለት ነው። አላህ ሱብሓነሁ ወተዓላ እያንዳንዱን ይመለከታል ይሰማልም። እርሱም ደግሞ ሁሉንም ያውቃል፣ የሚያልፈው ነገር የለም። ፍጡራኖች ሁሉ በአጠቃላይ በእነርሱ ላይ የተረጋገጠ ልክ እንደ ሚርሷድ የተረጋገጠ መገለጫ ለመሆኑ ይገልጻሉ ማለት ነው። ሌላኛው የመጨረሻውን የምናየው ሁለተኛውን እንመልከትና ሰለፉ ሷሊህ ከዚህ ካዩት ሙተከሊሞች ደግሞ በመልኩ ተመልክተውታል የሚለውን እናያለን ማለት ነው።
እዚህ ጋር እየገለጸ ያለው ምንድነው? ፈሰይክፊከሁም አላሁ ሰሚዑል ዓሊም የሚለውን የቁርአን አንቀጽ ሱረቱል በቀራ ነው እንደሚታየው 137ኛው አያ ማለት ነው። እዚህ ጋር እየገለጹልን ያሉት ምንድነው? ከዚህ ከርሰራው ካለችበት ጀምረን እንይ ፈኢነላሁ ሰሚዑ ሊማ የቁሉነ ለከ ቢአልሲነቲሂም በአንደበቶቻቸው የሚሉትን ሁሉ በአጠቃላይ የሚሰማ ነው አለ። ከዛ በኋላ ወዩዱነ ለከ ቢአፍዋሂም በአፎቻቸው ደግሞ ግልጽ የሚያደርጉትን ይፋ የሚያደርጉትን ማለት ሚነል ጀህሊ አለማውቃቸውን ወዱዓኢ ኢለል ኩፍሪ ወደ ክህደት ጥሪ ማድረጋቸውን ወልሚለል ዷላ ስተት በሆኑ መንገዶች ላይ እንዲሁም ደግሞ መስመሮች ላይ እነሱ የሚያደርጉትን ጥሪ ሁሉ በአጠቃላይ አላህ ሱብሓነሁ ወተዓላ ምን ያውቃል? ይሰማል ማለት ነው። አልዓሊሙ ቢማ የንጠውነ ለከ ወሊአስሓቢከ ሚነል ሙእሚኒነ ዐለይህ ፊ አንፉሲሂም ሚነል ሐሰድ ወልበግዷ በውስጦቻቸው የደበቁትን ደግሞ ለአንተም ሆነ ለባልደረቦቻቸው ያላቸው ምቀኝነትም ጥላቻን በአጠቃላይ አላህ ሱብሓነሁ ወተዓላ ያውቃል የሚል ገለጻ ያስቀምጣሉ ማለት። ስለዚህ ሲፈተል ዒልምን በሁለት መልኩ አይተናል። የመጀመሪያው ምንድነው? አላህ ሱብሓነሁ ወተዓላ ሲፈተል ዒልም እንዳለው ሱረቱ ሹራ ላይ ኢማሙ ጠበሪ በገለጹ መልኩ ለሱ የተረጋገጠ ሲፋ ነው የሚለውን አየን። ሁለተኛው ፓርት ደግሞ ምንድነው? ዙ ሰምዒን የመስማት ባለቤት መሆኑን የሚያረጋግጥ ይህም ደግሞ ፍጡራኖቹ ሁሉ በአጠቃላይ ተግባራቸውን ሁሉ ከሱ የሚያልፍ ለመሆኑ የሱ መገለጫ በፍጡራኖች ሁሉ በአጠቃላይ ደግሞ ፍጹምነቱ የሚረጋገጥ መሆኑ ተዓሉቅ ተብሎ እንደሚጠራ ተመለከትም ማለት ነው። ስለዚህ እነዚህን ሁኔታዎች ከተረዳና ከተገነዘብን ማወቅ የሚጠበቅብን አንዳንድ ደግሞ የተዓሉቁን ሲፋዎች ልንገነዘብ ይገባልና እነሱን እናያለን ማለት ነው። በአጠቃላይ ስለ ተዓሉቅ በምንነጋገርበት ሰዓት ማወቅ ያለብን ምንድነው? ወተዓሉቁ ዐላ ሰላሲ አቅሳም የአላህ መገለጫ ፍጡራኖቹ ላይ በአጠቃላይ በሙሉ በፍጹምነቱ መረጋገጡ አንነቹ ተሰሰረ የሚል አማርኛ ነው የሚጠቀሙት። ወላኪን ግን ተዓልቁ የሚለውን ለምሳሌ ዑለማኡል ሙተከሊሚን የሚሄዱበትን አገላለጽ ግን መገንዘብ ስለሚያስፈልግ ነው። በምን አይነት ገለጻዎች ነው ያሉት ብሎ ነው እነሱ እያስቀመጡ ያሉት። ወተዓልቁ ዐላ ሰላሲ አቅሳም ተዓልቁ የሚባለው በሶስት አይነት መንገድ ይታያል አሉ። ተዓልቁ ተእሲሪን ወተዓልቁ ኢንኪሻፊን ወተዓልቁ ደላላ ብሎ ያስቀምጧል። በዛሬው ሲፋ ላይ የምናየው ምንድን ነው? ስለ ተዓልቁ ሶስተኛውን የሆነ መገለጫ ነው የምንመለከተው ማለት ነው። ምን አይነት ነው የፍጡራኖቹ ላይ ፍጹም መረጋገጡ የሚገለጸው? የአላህ ሱብሓነሁ ወተዓላ ተዓልቁ ሰምዒ ወልበሰር ወልዒልም የሚለውን ሶስቱ በአጠቃላይ ከሌሎች መገለጫዎች ሁሉ በአጠቃላይ እነዚህ ምንድናቸው? ተዓልቁ ኢንኪሻፍ ይባላሉ። አላህ ሱብሓነሁ ወተዓላ ነገሮቹን ተግባራቸውን ሁሉ የሚደበቅበት ላለመሆኑ ለእርሱ ምንም አይነት የሚሰወርበት የሚጋርደው መጋረጃም ሆነ እንዲሁም ደግሞ የእገዛ ፍላጎትን እንደሌለው የሚያረጋግጥ የሆነ መገለጫ ነው ማለት ነው። ይሄ ምን ይባላል? ተዓልቁ ኢንኪሻፍ ይባላል። ለእርሱ ሁሉ ነገር ከሱ የሚደበቅ ላለመሆኑ ተዓልቁ ኢንኪሻፍ ይባላል። ማለትም ፍጡራኖች ሁሉ በአጠቃላይ ለእርሱ ንግግራቸውም ተግባራቸውም እይታቸውም ለእርሱ ምን አይደለም የተደበቀ አይደለም የሚለውን የሚያሳይ ነው። የአላህ ሱብሓነሁ ወተዓላ መገለጫ በፍጡራኖቹ ላይ መረጋገጡ ፍጹምነቱ መረጋገጡ በአላህ መስማትና ማየት እንዲሁም ማወቅ የሚባለውን ባህሪ ስናነሳ እየገለጽን ያለው ምንድነው? ተዓልቁ ኢንኪሻፍ ከእርሱ የሚደበቅበት ከተግባራቸው ቅድም ካየነው ኢማሙ ጠበሪ ከሚገልጹት ገለጻዎች መካከል እየተመለከትን ያለ ነውና ተዓልቁ ኢንኪሻፍ ተብሎ ይጠራል የሚለውን እንድንረዳ ነው። ይህ ከሆነ ሌላው ደግሞ መጧሊብ ሲፋ ይባላል። መጧሊብ ሲፋ ሲባል ይህን ሲፋ ስናጸድቅ አብረው ደግሞ ምን ይሆኑ ማለት ነው? ሐሳባዊ ገለጻዎች አሉ። እነዚህ ከሲፋው ጋር የሚያያዙ ማለት ነው። ለምሳሌ ሲፈተ ሰምዕን በተመለከተ ምን አለው? ሰብዓቱ መጧሊብ አለው። ሰባት የሆኑ ምን አሉት ማለት ነው? ሰባት የሆኑ ሐተታዎች አሉት ማለት ነው። እነዚህ ሐተታዎች ምን እንላለን? ነሽሃዱ አንደኛ እንመሰክራለን። ወነዕተቂዱ ብለን እናምናለን በልባችን አነ ሰምዐ አላሂ መውጁደቱን ወቀዲሙን የአላህ ሱብሓነሁ ወተዓላ መስማት የሚባለው ነገር ያለ መገለጫ ለመሆኑ ምናባዊና ሐሳባዊ ሳይሆን በትክክል ያለ ፍጹም የሆነ መገለጫ መሆኑን ቀዲም መሆኑን ዛሬ የተጀመሩ ፍጡራኖች ከመምጣታቸው ጋር የሚያዝ እንዳልሆነ ቀድሞ የነበረ መሆኑን ማረጋገጥ ወባቂን እንዲሁም ደግሞ ፍጡራኖች ቢጠፉም ራሱ ይሄ መገለጫው ለእርሱ የጸደቀ ዘውታሪ ዘላለማዊ መሆኑን ማረጋገጥ አለብን ነው። ከይህን ካረጋገጡ በኋላ ምናል ሙኻሊፉ ሊሰምዒና አልሐዲስ ከፍጡራን መስማት ከሚባለው አሰማም ጋር የተለየ ነው አሉ ማለት ወገኒዩን አኒል ሙኸሲሲ ዋሂዱን ብለው አስቀምጧል። ስለዚህ አላህ ሱብሓነሁ ወተዓላ ደግሞ ይህንን ደግሞ ሲስተሙ ኖሮ አንድ የሆነ ሲስተም ኖሮ እሱን በዚህ አይነት መልኩ ጋይድ ያደርገዋል የሚባልም አገላለጽ እንደሌለ ከዚህ ራሱ ገኒይ የሆነ መሆኑን ያረጋግጣል። ዋሂዱን እንዲሁም ደግሞ ይህ መገለጫው ደግሞ ቅድም እንዳገለጽኩላችሁ ፍጹም በሆነ መልኩ በአንድነት የሚገለጽ ቢጠየለሽነት የሚገለጽ ነው ማለት ነው። ወዐሙ ተዓልቁ እነዚህ ሁሉ በአጠቃላይ ሰባቱ መጧሊቦች ሐተታዎች ስለ ሰምዕ ከገለጽን በኋላ
ምን ይላል بجمع الموجودات ሁሉንም ፍጡራኖች ጋር የተያያዘ ከሁሉም ፍጡራኖች ላይ የተረጋገጠ የሆነ መገለጫ ነው የሚለውን ነገር እንመለከታለን وكذلك العلم የሚለውን ሁለት መገለጫዎች ያያየን ስለሆነ ነው ከصفة الحياة በኋላ سبعة مطالب አለው አንደኛ نشهد ونعتقد أن علم الله موجودة وقديم باقي وباق مخالف لعلمنا الحادث وغني عن المخصص واحد እነዚህ ሁሉ በአጠቃላይ ደግሞ ምንድናቸው ተዓልቁ ብለን ስንገልጸው ምናልባት ዝርዝር ሐሳቦችን ስናስቀምጥ ተዓልቁ عمو التعلق بجميع المعلومات በአጠቃላይ መረጃ የተባለ ሁሉ ከሱ የማያልፈው ለመሆኑ የተረጋገጠ ነው ማለት ነው ስለዚህ እነዚህም በአጠቃላይ ማዕሉማት ብለን ስንል መረጃዎችና ሐሳቦች ብለን ስንል አህካም العقليه የሚለውን ሐሳብ የሚገልጽልን ነው ምክንያቱም والمعلومات على ثلاثه اقسام ማዕሉማት ብለን ስንል መረጃዎች ብለን ስንል ወይም አህካሙ العقليه ብለን ስንል አቅል ማለት ሳይሆን የምንገነዘባቸው የራሳቸው ሆነ ብያኔ የምናረጋግጣቸው ብያኔው ስላሉ ማለት ነው እነዚህ ሶስት ናቸው እንላለን አንደኛው ዋጅብ የሚባለው ሁለተኛው ሙስተሂል የሚባለው ሶስተኛው ጃኢዝ የሚባለው ለማለት በግድ ፈጣሪ ነው ለተባለ ልናረጋግጠው የሚገባ መገለጫ አለ ይሄ ዋጅብ የሚባለው ነው እነዚህ መረጃዎችን ወይም ደግሞ አህካም العقليه ብለን የምንገልጻቸው አንዳንዶቹ ዑለማዎች ኩቱቦች ላይ አልማዕሉማት በሚል ነው የሚገልጿቸውና ማለት ሌላኛው ደግሞ ሙስተሂል የሚባል አለ ፍጹም እርሱ ሊገለጽበት የማይችል ባለፈው ያየናቸው አተንዚሃት ብለን የጠራናቸውን ወይም አሲፈቱ አሰልቢያ የምናይትበት ሂደት ነው ማለት ሌላኛው ደግሞ ጃኢዝ ደግሞ ብለን የምንጠራለው ጃኢዝ ነው ይሄ ደግሞ አፍዓሉላህ ሲፈቱን ዋሂዳ ነው አላህ Subhanahu Ta'ala የፈለገው ማድረግ የፈለገው መተው እንደሚችል ደግሞ የምናየው ነው ማለት ነው እያንዳንዱን በሰፊው ወደፊት የምንገልጸው ይሆናል ወደፊት እንመጣበታለን ነገር ግን ማረጋገጥ ያለብን ጉዳይ ምንድነው እነዚህ ተዓልቆች በምን ሁኔታ ውስጥ የሚገለጹ ናቸው የሚለውን ነገር ማየት አለብን ማለት ነገራቶች በስንት ይከፈላሉ ብለን ስናይ በአጠቃላይ እንደ መረጃ አራት ያሉ ማለት ሌሎቹ መውጁዳት ይባላሉ ያሉ ሁለተኛ ደግሞ ማዕሉማት አሉ ይሄ ደግሞ ባለነት ሳይሆን በሌለነት የሚገለጹ አሉ አህዋል የሚባል ደግሞ አለ የሁለቱ ቃላዊ ተሰስራላቸው ገልጿለሁ ሱን ኡሙር ኢዕቲባሪያ ብለው ደግሞ የሚገልጿቸው አሉ ማለት ኡሙር ኢዕቲባሪያ ተብለው የሚገልጹ አሉ ስለዚህ እነዚህ ነው ወደፊት በደንብ በሰፊው ምን መጣበት ነው እነዚህ ሲፈተል ማዓኒና ሲፈተል ማዕናዊያ በመናረጋግጥበት ጊዜ ምን እናደርገው ነው አድዳድ ብለን ነው ሁለቱ ተቃርኖች ብለን የምንገልጻቸውን ውድቅ የምናደርግበትም አገላለጾች እንደሆኑ ልንገነዘብ ይገባል ማለት ነው ስለዚህ እነዚህን ካየን በዋናነት ስለ ሲፈተ ሰማዕና ሲፈተ العلم በመናይበት ሰዓት ማወቅ ያለብን ጉዳይ ምንድነው አላህ Subhanahu Ta'ala ይሄ ሲፋ አዘሊ የሆነ ዘላለማዊ የሆነ በአጋጣሚ ሪስትሪክሽን እየመጣ ነው ኮፒ ሊንክ እናርግ ያ ጀማዓ እነዚህን ሁሉ መውጁዳቶች ላይ ተረጋገጠ ነው ማለት ስለዚህ አንዳንድ ደግሞ ዒልሞች አሉ ዶሩሪያ የሆኑ ማለት ነው ዶሩሪያ ማለት ምንድነው ማሁሚላ عليه شيء وكره واجبر عليه ማለት ነው ይሄ ደግሞ በግድ ሰውየው አእምሮ ስለተሰጠው መገንዘብ ስለተሰጠው ምንም ነገር ማንንም እንትን ሳይለው ህሊናውና የሰጠው ማንነት ሰዋይነት ማለት ነው በቀጥታ እንዲረዳ የሚያደርገው ጉዳይ ነው ይሄንን እየገለጸ ያለበት ሂደት ስላለ ማለት ነው ስለዚህ ዑለማዎቻችን ይሄንን ማረጋገጫ ካዩ በኋላ በተለይ ነብዩላህ ኢብራሂም ሲገልጹ ማለት የማይሰማን እንዴት ፈጣሪ ይሆናል የሚለውን የሚገለጽበት የቁርአን አያ ከተነሳ በኋላ ዑለማዎች ምን አይነት ማስረጃዎች ይተከማሉ እዚህ ጋር ግልጽ ለማድረግ ያክል ቂያስ አልአውላ የሚባለውን ጽንሰ ሐሳብ ያስቀምጣል ይሄ ሙተከሊሞች የሚሄዱበት መገለጫ ነው ቂያስ አልአውላ ማለት ነው ሲባል ማንኛውም ለፍጡራኖች የተረጋገጠ ፍጹም የበላይነት ነው ፍጹም እነርሱ ጋር ሙሉ የሆነ መገለጫ ነው ተብሎ የተባለው ከሆነና ያ ደግሞ ጎዶልነትን ለፈጣሪ የማያመጣ ከሆነ ፈጣሪ ከዛ በላይ በዚህ መገለጫ መገለጹ ተገቢው ነው ማለት ነው የሚለውን ያስቀምጣሉ ይሄን ነው القياس الاولى ብለው የሚገልጹት ማለትም ان كل كمال ثبت للمخلوق غير مستلزم للنقص فخالقه ومعطيه اياه احق بالاتصاف الله سبحانه وتعالى በዚህ ሊገለጽበት ይገባልና وكل نقص في المخلوق فالخالق احق بالتنزه عنه ፍጡራን ላይ ሆኖ ራሱ ጎዶልነትን የሚያመለክት መገለጫ ካለ ደግሞ الله سبحانه وتعالى ምንድነው ማለት ነው ከዚህ የጠራ ነው وهو مسلك صحيح دل عليه الوحي ወህዩ ደግሞ ያሳየው ግልጽ የሆነ መንገድ ነው ይሄን ነው ደግሞ ዑለማዎች የሚሄዱበት ማለት ነው ስለዚህ በዚህ ሁኔታ ሲናገሩ ሲፈተ العلم በተመለከተ አልኢማም አልገዛሊ በተለይ الاقتصاد في الاعتقاد በሚባለው ኪታባቸው ላይ ይሄን ቂያስ አልአውላ የሚባለውን ሐሳብ ያስቀምጣሉ ومعلوم انه عالم بغيره ومعلوم انه عالم بغيره የሚለው ካስቀመጡ በኋላ በዚህ ሁኔታ ደግሞ አላህ Subhanahu Ta'ala ሁሉንም አዋቂነቱን የሚያረጋግጥ ነው ነገር ግን فاذا قد ثبت انه عالم بذاته وبغيره የሚለውን ማብረው ደግሞ ይሄንን ደሊልነት ያስቀምጣሉ ይሄንን ሐሳብ ፍጡራን ጋር አገናኝተው የሚሄዱበት ሐሳብ ምንድን ይባላል ለፍጡራን ሙሉ የሆነ መገለጫ ተብሎ የሚገለጸው ፈጣሪ እንደሚገለጽበት እያረጋገጡ ነው ማለት ነው ይሄንን ነው ቂያስ አልአውላ በሚል ዑለማዎቹ في اثبات صفه السمع والبصر العقليه ወይም ደግሞ ادله العقليه የሚተነትኑበት የሚለውን እንድንረዳ ነው ማለት ነው ይሄን ከተገነዘብን በዋናነት ሌሎች ደግሞ ነጥቦችን ደግሞ እንመለከታለን ምንድነው ሲፋስ የሚለውን ደግሞ አህካሞቹን ማወቅ አለብን ማለት ነው በተለይ ብዙዎቻችን አንዳንድ ቃላቶችን ስናይ በትልምድ ሊሆን ይችላል በሚያሳብቅ መልኩ ትርጓሜ አቂዳ በሚያቀሩ ሰዎች ላይ አንዳንድ የምታማቸው መታዘባቸው ጉዳዮች ስላሉ ማለት ነው
እነዚህን ግን ጥንቃቄ ሊፈለግባቸው ስለሚገባ ቅድም አዶርያ በልገ የገለጽኩላችሁ እውቀት ማለት ምንድነው? ምንም አይነት ሌሎች እገዛ ሳይኖር አላህ ሱብሓነሁ ወተዓላ የሰጠን የመስማት፣ የማየት፣ የማሽተት፣ የመቅመስ፣ የመንካት እነዚህ 5 ህዋሳቶችን ሰዎች እውነታው ግልጽ የሚልላቸው የሆነ እውቀት ከሆነ አልዕልም አዶሩሪ የሚለውን የሚያረጋግጥ ነው። ይህም ደግሞ አልኢማም አስዩጢ በዚህ አይነት መልኩ የሚገልጹት ስለሆነ ነው አቂዳ ኩቱቦች ላይ። ወከዛሊክ ደግሞ አንዳንድ ዑለማዎች ምን አዶሩሪ ማለት الذي يقابل استدلالي ማስረጃዎችን መፈተሽ የሚባለውን ነገር ኖቨሪ እና ፊክሪ የሚባለውን ከዚህ ተቃራኒ ያለውን በቀጥታ ሰው ሊገነዘብ የሚገባውን እውቀት ነው የሚያረጋግጠው እንላለን ማለት። ስለዚህ ቃላቶች ደግሞ ቁርአንና ሐዲስ ላይ ሲቀመጡ በመመልኩ እናያቸዋለን የሚለውን ስናይ 3 አይነት ገለጻዎች አሉ። ደላለተል ሙጣበቃ የሚባል አለ፣ ደላለተል ተድሚንያ የሚባል አለ፣ ወይም ደላለተል ተضمን የሚባለው፣ ደላለተል ኢልቲዛም ደግሞ ተብሎ ይባላል ማለት ነው። ደላለተል ሙጣበቃ የሚባለው ፍጹም ሐሳቡ ከሚገልጸው ነገር ጋር አንድ አይነት መገለጫ የሚያስቀምጥ ማለት ነው። ሁለተኛ ደላለተል ተضمን የሚባለው ደግሞ ሐሳቡ ወይም ለፍዙ የሚያስቀምጠው ሲተነተን ከፊል የሆኑ ነገሮችን ብቻ የሚያጠቃልል መሆኑን ነው የሚገልጸው። ሌላኛው ደላለተል ኢልቲዛም ደግሞ ባለው ደላለተል ኢልቲዛምያ ብለው የሚገልጸው ደግሞ በዚህ ቃል ሌላ ላይ ማስረጃ ስንፈልግ በዚህ ቃል የተቀመጠበትን ሐሳብ ለሌላነት ስንጠቀም ማለት ነው። አላህ ሱብሓነሁ ወተዓላ ሲፋ ጋር ሲያያዙ በምን አይነት መልኩ ነው ቋንቋ ሂደት የሚገልጹት? ኻሊቅ የሚለውን የአላህ ሱብሓነሁ ወተዓላ ዛትነትን የሚጠቁም ነው ካሉ በኋላ ሐሳቡን እንዲገለጽላችሁ ለማድረግ ያክል ነው። ሌላኛው ደግሞ አልኸልቅ ደግሞ ሌላኛው ደግሞ ሲፋነቱን ደግሞ ኻሊቅነቱ ደግሞ ሲፋነቱን ደግሞ የሚገልጽ ደግሞ መገለጫ አለው። ዛትነቱን ብቻ ሲፋውን የሚገልጽ ነው አለ። ይህም ደግሞ ሲፋነቱን ሲገልጽ ደግሞ ሲፈተል ኸልቅ ነው ወይም ደግሞ መፍጠር የሚባለው መገለጫ ለሱን ስናረጋግጥ ምን ይሆናል ማለት ነው? ቢል ሙጣበቃ ይሆናል ማለት ነው። ፍጹም ፈጣሪ መሆኑን በፍጹምነት የሚያረጋግጥ ነው። ሌላኛው ደግሞ ሲፈተል ኸልቅን ብቻውን ደግሞ ስናነሳ ከሌሎች ጋር በምናሳበት ሰዓት ደግሞ ተضمንን በሚገልጽ ሁኔታ የተቀመጠ ነው ማለት ነው። ስለዚህ ሲፋ የሚለውን ግንዛቤ በመመልኩ አዩት ከተዓሉቅ ጋር ላመጣው ስለሆነ ነው በደንብ እንድትረዱት። ምን ብለን ነው ሲፋ ብለው የገለጹት? ማአውጀበት ሁክመ ሊልመውሱፍ ለምንገልጸው ነገር የምንሰጠውን ብያኔ ምን ያደረገ ማለት ነው? አስገዳጅ የሆነ ማለት ነው። ቀጥተኛ ባይ ዲፎልት ለምንገልጸው ነገር ሁክም እናስቀምጥበት ብያኔ ማረጋገጥ ማለት ነው። ተገላጩ አላህ ሱብሓነሁ ወተዓላ ከሆነ ይሄ ሲፋ ነው ብለን ስንገልጸው ምን እየገለጽን ነው ማለት ነው? ሁክምን ብያኔን እያስቀመጥን ያለ ነው ማለት ነው። ሁክም ማለት ደግሞ የስ ኦር ኖ ነው። የስ ብለን እያረጋገጥን ኦር ኖ ብለን እያረጋገጥን ነው ማለት ነው። ለምንገልጸው ለተገላጩ ብያኔን ማረጋገጥ የሚል ትርጉም ስላለው ማለት ነው። ሐታ ሌሎቹ ደግሞ አንዳንድ ኢስጢላህ ከላም እያቸው ማስቀመጥ አልቃኢም ቢነፍሲህ የሚለው ሐሳብ ምን ለማለት ተፈልጎ ነው? ይህንን ዑለማኡል ከላም ያመጡት ሲፈተ ሰልብያን ለመግለጽ ነው። ምክንያቱም ቃኢሙ ተዓላ ቢነፍሲህ ማለት ምንድነው? ሰልቡል ኢህቲጃጅ ማለት ነው። አማ ዓዳሁ ከሱ ውጭ ያለውን መፈለግን ውድቅ ማድረግ ለእርሱ የማይፈልግ ለመሆኑ ማረጋገጫ ነው። ቅድም አልኮሙ ሲታ ብለናል ናቸው ያየናቸውን ስለምናይ ማለት ነው። ሐታ ሐሳቦች ደግሞ ጦርድና አክስ ደግሞ በሚል ምናልባት የዕልመል ከላም ጉዳዮች ላይ ሌሎች ሰፊ ክታቦች ሲታዩ የምታዩት ይሆናል። ለዚህም ደግሞ ጦርድ ማለት ምንድነው? ውጁዱል ሁክሚ ለውጁዱል ዒላ ማለት ነው። ያ ብያኔውን እናረጋግጣለን ለዛም የሚያስችል ምክንያት ስለመኖሩ ማለት ነው። አልዓክስ ማለት ደግሞ ምንድነው? ብያኔ አንሰጥም ያንን ሁክም እንድንሰጥ የማያስችል ሁኔታ ስላለ ማለት ነው። ይሄ አክስ ብለው ይጠሩታል። ጦርድ ብለው የሚጠሩት ደግሞ ይሄንን ነው። ይሄ ዑለማኡል ከላም የሚገልጹበት ነው። በተለይ አንዳንድ ሰዎች በተለየ መልኩ ስለተረጉሙት ስለሚታይ ማለት ነው። ሌላው ማስረጃ ሲያመጡ ሙተከሊሞች ቂያስ አልአውላን በሚጠቀሙበት ጊዜ አልሁጀቱ ዳሂዳ ብለው ይገልጹታል። ይሄ ማለት ምን ማለት ነው? ሌሎች እንደ ሹባህ የጠቀሷቸው በተለይ ቅድም እንዳነሳሁት አብዱላህ ብን መስዑድ ሲያነሱ የነበሩት ከሰማንማ እንደዚህ ነው የሚለውን ሐሳብ ነብያችን ጋር ሲያመጡት ያንን ሐሳብ ኢማም ጠበሪ እንደፈሰሩት ማለት ነው ተፍሲር ኪታባቸው ላይ እንደገለጹት በሚያመጣ ጊዜ እውነታው ግልጽ ሆኖ ይመጣል ማለት ነው። ወደ ወህዩ መስመር ተመልሶ ያ ሹባህ የሚጠራበትን መንገድ ነው አልሁጀቱ ዳሂዳ ነው የሚለውን ሐሳብ ሲገልጹ የምናያቸው ማለት ነው። አላ ኩሊ አልሁክም ማለት በእነሱ ጋር ገለጻ ሲባል ምንድነው? ጉዳዩን መተንተን ማለት ነው። ብያኔን በሚያስመጣ መልኩ ወይም ደግሞ ፍርድ ልንሰጥ በሚያስገድድ መልኩ ብያኔን ማስቀመጥ ነው የሚለውን ነገር እንድንረዳ ነው የሚያሳየው ማለት። ስለዚህ ኩሙም የሚባሉትን ቅድም ስናያቸው በዋሂድ የሚለውም ባለፈው ካየነው ሲፋ አንጻር ማየትና መተንተን እንችላለን ማለት ነው። ዋሂድነትን በሚነሳ ጊዜ በብዙ አይነት መገለጫዎች ሊገለጽ ይችላል። አላህ ሱብሓነሁ ወተዓላ ዋሂድ ነው የሚለውም ማለት ነው። ምክንያቱም አንደኛ ካገላለጽ አኳያ ሌሎች አምላኪ ነን ብለው የሚሉ ከአላህ ውጭ ራሱ የሚያመልኩ ሌሎች እምነቶች ጉዳዮች ላይ ራሱ ይህን ሐሳብ ፈጣሪ አንድ ነው የሚል ሐሳብ ሲገልጹ እንሰማለን። ወላኪን ግን በብዙ አይነት መልኩ ነው የሚገልጹት። አንደኛው አልዋሂዱ ቢልዓደድ በቁጥርን ስላሴን በሚጠቁም መልኩ የሚገልጹት ሁኔታ አለ። ሁለተኛው ደግሞ አልዋሂዱ ቢልኢትሷል ብለን መንፈስ ቅዱስ ሰራጺ ነው በሚል ሐሳብ የሚገልጹታል። አልዋሂድ ቢተርኪብ ይባላል። አልዋሂድ ቢልነው አልዋሂድ ቢልጂንስ ብለው ይገልጹታል ማለት ነው። ስለዚህ አልዋሂድ ቢልዓደድ የሚለውን ሐሳብ ምን የሚያስቀምጡበት ነው? አልዋሂዱ ቢዛት የሚባለው ዒባራ ሆኖ መከፋፈል የሚባለውን ነገር በእርሱ ላይ ልጅ መውለድ ምናምን የሚሉትን ውድቅ የሚያደርግ ሐሳብ ነው የሚለውን ነው። በተለይ ያልተገነዘቡ ሰዎች
ዋሂድነቱን በዚህ መልኩ ያሉ ሚል ከሶች ያነሱ ስለሚተሰማ ማለት ነው። አልዋሂድ ቢልኢትሷል የሚባለው ደግሞ አላህ ሱብሓነሁ ወተዓላ በራሱ ላይ መከፋፈልን አምሳያ መኖርን የመሳሰሉትም ማለት ነው ውድቅ የሚያደርግ ጽንሰ ሐሳብ በሚገለጽ መልኩ መሆኑን ነው የተገለጸ ያለው። አላ ኩሊ ሐል በነውዕም ሆነ በተርኪብ እነዚህ ሁሉ በአጠቃላይ ባለፈው ያየናቸው አልኩሙ ሲታ ብለን ያልናቸው ማለት ነው የገለጽንባቸውን ሐሳቦች ለመግለጽ ያክል ነው እነዚህን እየገለጽን ያለ ነው። ከዚህ አንጻር ሌላው ደግሞ ማየት የሚጠበቅብን ጉዳይ ምንድን ነው? በዋናነት ማለት ነው ብዙ መገለጫዎች እንዳሉ ሆኖ ሁለት ጽንሰ ሐሳቦችን እንመልከትና የዛሬው ደርሳችንን ወደ ጥያቄ እናመራለን ማለት ነው ኢንሻአላህ ተዓላ። እነዚህን ከተመለከትን ከአገላለጽ አካባያ ሰዎች በምን መልኩ ሊገነዘቡት ይገባል የሚለውን ለመርዳትና ለማስቀመጥ ያክል ነው። ስለዚህ በአቂዳ ዒልም ላይ ደግሞ በተለይ በደንብ ግንዛቤ የሌለው ሰው ማንም ሰው አሁን ቀለል ብሎ ብዙ ሰው ሲናገርበት ይታያል። ጉዳይና ግንዛቤው ግን እንደዛ ነው ወይስ አይደለም የሚለውን ግን ማወቅና መረዳት ግን ተገቢ ነው የሚሆነው ማለት ነው። ከዚህ አንጻር ዑለማዎች ብዙ መገለጫዎችን ያስቀምጣሉ። ከነዚህ መገለጫዎች ብለን ከምንወስዳቸው መካከል ስለ ሲፈተ ሰምዕና ወልበሶር ብለን የምንገልጻቸው ምንድን ነው? ከእርሱ ምንም የማያልፈው ነገር እንደሌለ፣ ለእርሱ የተደበቀ ነገር እንደሌለ የሚያሳይ መገለጫዎች ናቸው ማለት ነው። እነዚህን ከተረዳን ምን አይነት መገለጫዎችን ነው እያረጋገጡ ያሉት? በተለይ ዑለማዎቻችን አንዳንዶቹ ሱሉሂና ተንጂዚ በሚል አገላለጻቸው ምንድነው የተፈለገበት የሚለውን ደግሞ የምንመለከት ይሆናል ማለት ነው። ስለዚህ አንድ መገለጫ ይህ መገለጫ ቅድም እንዳየነው ፍጹም የሆነ መገለጫ ነው። በፍጡራኖቹ ላይ ራሱ የተረጋገጠ መገለጫ ነው። ያው አዋቂነቱ የሚረጋገጥበት መገለጫ ነው። እርሱን ደግሞ ብዙ አይነት መልኩ ነው ዑለማዎቻችን ሲገልጹት የነበሩትና ይህንን በምን አይነት ሐሳብ አንጸባርቀውታል የሚለውን ነገር እንመለከታለን ማለት ነው። ስለዚህ ሁለት አይነት መገለጫዎች አሉ። አንደኛው በተለይ ሲፈተ ሰምዕና ወልበሶርን የሚመለከት ቅድም ካየናቸው ጽንሰ ሐሳቦች አንጻር ነው የምናነሳቸው። ሱሉሂ የሚባል አለ፣ ሁለተኛ ተንጂዚ የሚባል አለ። ሱሉሂ የሚባለው ምንድን ነው? በአጠቃላይ ዘላለማዊነቱ ላይ ሐሳቡን ስንገልጽ ማለት ነው። ለምሳሌ አላህ ዓሊም ነው አዋቂ ነው ስንል ቅድም ባልኩት መልኩ በዘላለሙ ለእርሱ የሚገለጽልን ለም የዘል ሙተሲፈን ቢልዕልም በማዕና ነው እየገለጽኩት ያለሁት። ቅድም እንዳሉት አልኢማም አጠበሪ ማለት ነው በዛ አይነት መልኩ ሲገለጽ ይሄ ሱሉሂ የሆነውን መገለጫ እያነሳን ነው ማለት ነው። ተንጂዚ ብለን ደግሞ ስንገልጸው ደግሞ ይሄ ምንድነው የሚሆነው ማለት ነው? ተንጂዚ ሲባል ደግሞ ያ መገለጫው በፍጹም የሆነው መገለጫው በፍጡራኖች ላይ ሲረጋገጥ የሚለውን ሐሳብ የሚያሳይ ነው ማለት ነው። ሱሉሂ የሚባለው ዘላለማዊነትን በሚገልጽ መልኩ ለም የዘል በሚለው ሐሳብ የሚገልጽ ነው። ይህም ደግሞ ምንድነው ምንም አይነት ተግዳሮት በሌለ መልኩ ምንም ነገር አይደበቅበትም። ቅድም አሁን ቃላቶች ሲጠቀሙ የነበረው ለምሳሌ ላ የኽፋ ዐለይሂ ሸይ ምንም ነገር የሚደበቅበት የለም ምናምን እያሉ ፍጹምነቱን በሚያረጋግጡ አገላለጽ የሚገልጹት ነው። ያ ጀማዓ ሪስትሪክሽን እየመጣ ነው። በደንብ ኮፒ ሊንክ እናድርግ ማለት ነው። ስለዚህ ይህንን ነው ሱሉሂ በሚል የሚገልጹት ማለት ነው። ሁለተኛ ተንጂዚ ብለው ደግሞ የሚገልጹት ደግሞ ያ መገለጫ ቅድም እንዳልኳቸው የተግባራዎቹ በአጠቃላይ ሊሆኑ የሚችሉትና የነሱን ተግባሮች ፍጹም በሆነ መልኩ ሀያልነቱን የሚያረጋግጥበት የሆነ መገለጫ ነው የሚሆነው የሚለውን ነገር እንድንረዳ ነው ማለት ነው። ከዚህ አንጻር ይህን ከተመለከትን አንዳንድ ደግሞ ሐሳቦች እዚሁ ላይ ሐሳብ ሊነሱ ይገባሉና እነሱን ደግሞ የምናነሳ ይሆናል ማለት ነው። ዑለማዎች በተለያየ መልኩ ነው እነዚህን ሲገልጿቸው የምናያቸውና ምን ሐሳቦች ነው ያሉት በዚህ ውስጥ የሚለውን ነገር መረዳትና ማወቅ ስላለብን ስለሚጠበቅብን ማለት ነው። አላ ኩሊ ሐል ሲፈተ ሰምዕና ወልበሶርን በተመለከተ ዑለማዎች በዚህ አይነት መልኩ ቅድም ካልኳችሁ ኢንኪሻፍ በማድረግ ምንም ተግዳሮት በሌለው መልኩ ሁሉም ለእርሱ ድብቅ እንደሌለ ምንም ላ የኽፋ ዐለይሂ ሸይ የሚለውን ነገር ሐሳብ ካስቀመጡ በኋላ ስለ ሱሉሂና ተንጂዚ የሚገልጹበት ሁኔታ ላይ ደግሞ የተለያዩ መገለጫዎችን ደግሞ እነርሱ ዑለማዎቹ ራሳቸው ያመጣሉ ብለን እንላለን። ሲፈተ ሰምዕና ወልበሶርን በተመለከተ በተለይ ሰዎች ጥያቄ ሊያነሱ ይችላል። እኛ የምንለውን ይሰማሉ የሚል ጥያቄ ነብያችን ጋር አለይሂ ሰላቱ ወሰለም ጋር እንደመጣ ሁሉ በዚህ አይነት መገለጫዎች ደግሞ እኛ የምንለውን ሁሉ የሚሰማ ለመሆኑ ከእርሱ ምንም የተደበቀበት ነገር እንደሌለ ማረጋገጫ በሚሰጡት መገለጫዎቻቸው ዑለማዎቻችን ሲፈተ ሰምዕና ወልበሶርን ቅድም አልኢማም አጠበሪ ባስቀመጡት እይታና አገነዛዘብ መልኩ ያስቀምጡልናል ማለት ነው። ስለዚህ መጀመሪያ ማየት ያለብን ምንድነው የሐሳቡን ለመረዳት ነው። አንደኛ ለምሳሌ ሲፋ ብለን ስንለው እና መውሱፍ ሲፋና መውሱፍን ምንድነው ያላቸው ትስስር የሚለውን ነገር ብለን ስንገልጽ ይሄ ማዕነውያንና ሌላው ማዓኒዎችን በመንገልጽበት ነው። ለምሳሌ አልዓሊም የሚለውን አላህ ስናደርግ ይሄ ሲፋ ያልን ነው ማለት ለሁ ሲፈተል ዒልም ያልን ወይም ዙ ዒልሚን ነው ማለት የእውቀት ባለቤት የሚለውን ይህንን ብያኔ የሰጠን ነው። ተገላጩ ደግሞ አላህ ሱብሓነሁ ወተዓላ ስለሆነ ማለት ነው ዛቱ ስለሆነ እነዚህ በአጠቃላይ ሲፈቱል መዓኒ ብለን የምንገልጻቸው ነው። አልዓሊምያ ግን ማወቁ የሚባለው ግን ምንድነው የሚባለው ማለት ነው? በሲፋና በመውሱፍ መካከል
አዋቂነቱ ብለን ስንገልጽ ደግሞ አገላለጹ ምንድነው ማለት ነው? አንዳንድ ዑለማዎች እንደሚሉት ይሄ በተለይ ሐል የሚለውን ወይም ደግሞ ሲፈተል ማዕናውያ የሚለውን ነገር የሚገልጹበት ሆኖ አዋቂነት የሚለውን መገለጫ ስንገልጽ እያራገጠልን ያለው በአጠቃላይ ምንድነው እያራገጠልን ያለው? ይሄ ማዕነን ዛኢድ ዐለል ዒልም ማለት ነው። ማዕነን ዛኢድ ማለት ማዕናው ይሄ ነው ትርጉም። ማዕነን ዛኢድ ማለት ምን ማለት ነው? በሁለቱ መካከል ትስስሩ ያንን ነገር ያሳያል ማለት ነው። አሰሚዕ የሚለውና ሰሚዓን ከውኑ ሰሚዓን አላህ ሱብሓነሁ ወተዓላ በፍጡራኖች ላይ ሁሉ የሚሰማ መሆኑን ወይ ደግሞ የመጀመሪያው የነበረው መገለጫ ማረጋገጫ ወይም ነጸብራቅ ፍጡራኖች ላይ ይታያል ማወቁ አዋቂነቱ እንዲሁም መስማቱ ፍጡራኖች ላይ ይረጋገጣል ብለን ስንል ይህንን ነው ከዒልም በተጨማሪ ማዕና ዛኢድ ዐለል ዒልም የሚለውን ነገር የምንገልጸው አልቃዲርያ ወልፈዓልያ ብለን የምንገልጻቸው ወይም ደግሞ ይሄ ሲፈቱል መዓኒን ማዕነውያን የምንገልጽበት ጊዜ የምናስቀምጠው ነው ማለት ነው። በዚህ አይነት መልኩ ነው ልንገልጸው የምንችለው። ዞሮ ዞሮ ሌላ ጊዜ ነው ይህንን ሲፈቱል መዓኒና ማዕነውያ የሚለውን ሀሳብ የምንገነዘበው የምናየው ማለት ነው። ከዛ ውጭ ግን ባሉ ንግግሮች ዑለማዎቻችን በመልኩ ደግሞ ሌሎችን ሀሳቦች አስቀምጠዋል የሚለውን ግን ማየት ይጠበቅብናል። ሱሉሒና ተንጂዚ በሚለው እንመለሳለን። አንደኛ ስለ ሲፈተ ሰምዕና ወልበሶር ስናይ ምን ያስፈልገናል? አሱሉሒ ቀዲም የሚባለው ነው። ይህም ደግሞ በአዘል አላህ ሱብሓነሁ ወተዓላ የትኛውን ፍጡራን አላህ ሱብሓነሁ ወተዓላ ካስገኛቸው በኋላ ፍጹም በሆነ መልኩ አዘልይ በሆነ መልኩ የሱ ሲፋ ለእርሱ የተረጋገጠለት የሚሆነውን ማረጋገጫ ነው ማለት። ሌላኛው ተንጂዚ ሐዲስ የሚባለው ደግሞ ከፍጡራን ከተገኙ በኋላ በአጠቃላይ ደግሞ እርሱ አዋቂነቱ ወይም ደግሞ ሰሚነቱ በእነሱ ላይ ደግሞ ተረጋግጦ የሚመጣ ለመሆኑ ማረጋገጫ ነው የሚለውን ነው ማለት። ስለዚህ ሰምዕና በሶርን ብትመለከት ሶስት አይነት መገለጫዎችን ልናይ እንችላለን። አንደኛው ሱሉሒ ቀዲምና ተንጂዚ ሐዲስ ብለው ይገልጹታል። ሌላኛው ሚን ተዓልቁ ተንጂዚ ቀዲም ደግሞ የሚባል አለ ማለት ነው። ተንጂዚ ቀዲም ደግሞ ብለን የምንገልጸው አለ ማለት ነው። ይህም ኢዕቲባርያና አደምያ ብለን ቅድም የጠቀስናቸውን ለምሳሌ መውጁዳቶች ስንገልጽ የገለጽናቸውን ሐሳብ ጋር እንዳያያዝ ተደርጎ በሚገለጽበት ሁኔታ የሚለውን ደግሞ የሚያረጋግጥልን ይሆናል። የሰፊ ጉዳዮች ይኖሩታል። ወላኪን ግን ሐሳቡ በደንብ አድሬስ እንደተደረገ ተስፋ አደርጋለሁ። ኢንሻአላሁ ተዓላ ጥያቄዎች ካሉ ወደ ጥያቄዎቻችን የምንገባ ይሆናል ማለት ነው። እስከዛው ጥያቄ ሰው እስኪገባ ድረስ ከዚህ በፊት አንድ ሼክ ነበሩ። ሼኻችን በሌላ ቦታ ላይ ተገድለዋል። እሳቸውን ደግሞ ድምፅ መሆን ይጠበቅብናል። በዚህ አይነት መልኩ መሻይኾቻችንን ማጣት የለብንም። በተለይ ዳንግላ ላይ የተፈጸመውን ነገር እኔም ከልቤ በጣም አዝናለሁ። በዚሁ አጋጣሚ ቤተሰቦቻቸውንም አላህ መጽናት እንዲሰጣቸው እሳቸውንም ደግሞ የጀነት እንዲላቸው ብሎም ደግሞ ከኛና ከሌሎች ደግሞ ሰዎች ምን ይጠበቃል? ፍትህን ለማረጋገጥ ሁላችንም ለእሳቸው ድምፅ መሆን ይጠበቅብናል። መሻይኾቻችን በዚህ መልኩ ማጣት የለብንም የሚለውን ነገር በዚሁ ለማስተላለፍ ያክል ነው። ኢንሻአላህ ጥያቄ ያለው ካለ መግባት ይችላል። ጥያቄ ያለ ሰው በሩ ክፍት ነው። ያልገባውን ነገር መጠየቅ ይችላል። አካውንታቸውን ኮፒ ሊንክ ማድረግ እንዳንረሳ የጀማ አካውንታቸውን ኮፒ ሊንክ ማድረግ እንዳንረሳ። ከወጡም በኋላ ገብተን ቢያንስ 5 ጊዜ 10 ጊዜ ኮፒ ሊንክ እናደርግ ኢንሻአላህ። ሪፖርት ስለሚያስቸግር እዚህ ሁላችንም ኮፒ ሊንክ እናደርግ ኢንሻአላህ። ጥያቄ ያለው ሰው አንድ ቁጥር ይጻፍ።
ጥያቄ ያለው ሰው የለም መሰለኝ ሸኾቹ ዝም አሉ። መርሐባ ያው ደርሱ ላይ ያላችሁን አስተያየት በውስጥ መጻፍ ትችላላችሁ። ምክንያቱም ያልጠሩ ነገሮች እንዲጠሩ። በነገራችን ላይ ደርሱ የተጣለው በጣም ሎ ሌቭል ላይ ነው። ሁላችሁም በደንብ በምትገነዘቡትም ቀለል ያለ አማርኛና ጽንሰ ሀሳቦች ተፈልገው ነው እየተሰጡ ያሉት። ማስረጃም ደግሞ እንድታዩ ከሰለፉ ሷሊህ ዘመን ጀምሮ ቁርአን ላይ ያለውን ሁሉ እየመጣ ነው ያለውና ሌሎችም ደግሞ ኩቱቦች ስትቀሩ አሁን የሚቀሩም ሰዎች ደግሞ ለጀማሪዎችም ግልጽ በሆነ መልኩ ሀሳቦቹን እንድንረዳ ነው። ምናልባት በጣም ጀማሪ የሆነ ሰው ብቻ ካልሆነ በስተቀር አንዳንድ ቃላቶቹ ብዙ ጽንሰ ሀሳቡን ከማግኘትና ካለማግኘት ውጭ ባለው ሁኔታ ብዙ ጊዜ የሰማናቸውም ሊሆኑ ይችላሉ። ግን ዞሮ ዞሮ ቀለል ባለ ሌቭል እየተማረ እንደሆነ እንድንረዳ ነው። ግን አስተያየት ሀሳብ ካለ በየትኛውም ጊዜ ሀሳባቸውንም መስጠት ትችላላችሁ ማለት ነው ኢንሻአላሁ ተዓላ። ከሌለ የዛሬው ደርሳችን በዚህ እናጠናቃለን። 5ኛ ደርሳችን ነው። ምናልባት ጥቂት ተወሰነ 5 ደቂቃ ያክል ድሮ ከነበሩት አንዳንድ ካየናቸው ነገሮች ነጥቦች የተወሰነ ላንሳና ማጠቃለያ እንዘጋለን ማለት ነው። አዲስ ጀማሪ ለሆነ ሰው ግልጽም እንዲሆንለት በአጠቃላይ እስካሁን ያየናቸው ይህንን ተውሂድን አቂዳን ላይ ያሉ ሀሳቦችን ነው እየተመለከተን ያለ ነው። ነገር ግን ማንኛውም ሰው ጃሂልና አሚ የሆነ ሰው በመልኩ ነው ጉዳዩን ማስተናገድ ያለበት የሚለውን ደግሞ ልንገነዘብ ይገባል። ለምን ብዙዎቻችን በዚህ አይነት መልኩ ላንረዳው እንችላለን። አንዳንድ አሚ የሆነ ሰው በዚህ ጉዳይ ላይ መግባት የለበትም ብለው ዑለማዎች ይገልጻሉ። በደንብ ውስብስብ በሆኑ ጉዳዮች ላይ አዋቂ ነው ብሎ መምጣት ስለሌለበት ማለት ነው። ለዚህ ደግሞ ብዙ ማስረጃዎች አሉ። በተለይ መሻይኾቻችን ከሚገልጹ መካከል ለምሳሌ የሙርተዛ ዘቢዲ ኪታብ አላቸው። ኢትሐፍ ኪታባቸው ላይ ከሚገልጹት ገለጻዎች መካከል አዋቂ ያለውን ሰው ጉዳዩ ላይ ከገባ ምናልባት ከነዚህ መካከል ሊድን የሚችለው ከ10 ጥቂቶች ብቻ ናቸው። 9 ያክል ራሱ ላይድኑ ይችላሉና ማወቅ ያለባችሁ ምንድነው አልኢምሳክ ማድረግ አለባችሁ የሚል ሐሳብ አላቸው ማለት ነው። ኢምሳክ ማለት هو الله يتصرف في تلك الالفاظ بالتبديل بلغه اخرى وزياده فيه والنقصان منه ብለው ያስቀምጡና ከፍ ማድረግ አለበት፣ እያንዳንዱ መጠንቀቅ አለበት ከዚህ ብለው ራሳቸው ያስቀምጣሉ። የተወሰኑ ነጥቦችን እዚህ ጋር ላንሳሳቸው ከሚገልጹት ነጥቦች መካከል የሚሉትን ነው። ብዙ ነጥቦችን ከዘረዘሩ በኋላ ማወቅ ያለበት ሰው ምንድነው ማድረግ ያለበት ያለው አሚ የሆነ ሰው በተለይ ዓሊሞችም ጋር የተገናኘም ቢሆን ባይገናኝም ማለት ነው ጥንቃቄ ወስዶ ራሱን ሊጠብቅ ይገባል። እያንዳንዱን ዝርዝር ሀሳቦች ላይ በደንብ ግንዛቤ ሳይኖረው ማውራት የለበትም የሚለውን ነገር ያረጋግጣል። ለምን አደጋው ብዙ አንዳንድ ነጥቦች ላይ ብዙ እንትን ማለት ጥቂት ሰዎችን ብዙ ነገሮች ሊያመጣ ይችላል የሚል ሀሳብ ስለሚያስቀምጡ ማለት ነው። ስለዚህ ማንኛውም አዋቂ ካልሆነ በስተቀር በጉዳዩ ላይ ዝርዝር መግባት የለበትም የሚለውን ነው እንድንረዳ የሚገባው። ስናውቅ ደግሞ በስነ ስርዓት ማወቅና መቅራትም አስፈላጊ ነው የሚለውን ነው። ከነዚህ ውጭ ደግሞ ከተገለጹት ነጥቦች ውስጥ ለምሳሌ እስከዛሬ ከነበሩት ዑለማዎች በምን መልኩ ሄደዋል፣ ሰለፉ ሷሊህ ላይ በምን መልኩ ተንዚህ አድርጎ ነበረ፣ እነዚህ ተንዚህና ሀሳቦች ቀዋዒድ ብለው ያስቀምጡላቸው ዑለማዎች በምን መልኩ አስቀምጠዋል የሚለውን ነው ስንመለከት የነበረውና ጥቂት ለምሳሌ 6 የሆኑ ስለ አላህ ሱብሓነሁ ወተዓላ ፈጣሪነትን ለማረጋገጥ የተጠቀሟቸው ዑለማዎች ንግግሮች አሉ። እነዚህ በዋናነት 6 ነጥቦች ናቸው። ኢማም አራዚ ኪታባቸው ተፍሲር ኪታባቸው ላይ ከሚገልጿቸው ውስጥ የሚገለጹ ናቸው። ስለዚህ እነዚህ 6 ነጥቦች ብለን የምንገልጻቸው ቁርአኑ ጋር ተስማምተው የሚሄዱ ናቸው፣ ማስረጃ አላቸው። አልኢስቲድላል ቢኢምካኒ ዘዋት የሚል አለ። ሁለተኛ አልኢስቲድላል ቢኢምካኒ ሲፋት የሚባል አለ። አልኢስቲድላል ቢሁዱሲል አዕራድ እንዲሁም አልኢስቲድላል ቢሁዱሲል አጅሳም ደላኢል አንፉስና እንዲሁም ደላኢሉል አፋቅ የሚባሉትን ተዘርዝሯል ብዬ ነው። ነጥቦቹን ካገኘ ደግሞ ሰው የበለጠ እንዲረዳው ምክንያት ይሆነዋልና ማለት ነው። ስለዚህ በዚህ አይነት መልኩ ነበር ሲገልጹ የነበሩት የሚለውን ነገር እንድናይ ነው። በዚህ አይነት ሲፋ የሚገለጽበት ለመሆኑ ነው የምናየው ማለት ነውና ግልጽ ያልሆነ ሀሳብ ምናምን ካለ ኢንሻአላህ ተዓላ በቀጣይ ጊዜ ጥያቄ ማሳብ የሚነሳበት ይሆናል። ለዛሬው እዚህ ላይ ደርሳችን እናበቃለን ማለት ነው። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።